መጽሐፉን ሳነሳ አታንሳ እንዳትለኝ። ኦኬ እንዳትሉ። ተክለ ሃይማኖት በማን ተቀደሰ? ምን አላችሁ? በኢየሱስ ክርስቶስ አምኜ የተቀደስኩት አለ እንዴ ተክልዬ? በኢየሱስ ክርስቶስ በማመን የተቀደስኩት አለ ተክለ ሃይማኖት? ተክልዬ ጻድቁ ገደል እንዳክርማ የሚሰነጥቁ ብላችሁ ያላችኋቸው ገደሉ ለጊዜው ቆየን የሰነጠቁትን ታሳየናለህ። ግን በማን ነው የጸደቁት? ተክልሻ በማን ነው የጸደቁት? ተክሌ በማን ነው የተቀደሱት? ተክሌ በማን የጸደቀው? ጊዮርጊስ በማን የተቀደሰው? ጊዮርጊስ ወይ እኛ የእኛን ኑና ጠይቁን፣ ወይ እኛ እናንተን እንጠይቃችሁ፣ ወይ ደግሞ እኛ ጻድቃን ብላችሁ የምትሏቸውን በማን እንደጸደቁ በማን እንደተቀደሱ እንጠይቃችሁ ንገሩን። ይሄው ቤቱ ክፍት ነው። ታብና ኮፒሊንግ ሼሩ ግን ይሄው ለምናለሁ። እስካሁን ገብታችሁ ቅንነት እና ለወንጌል መተባበር ብቻ ማለት ነው። ቫይራል እንዲወጣ ማድረግ ይቻል ነበር እዚህ ያለ እና ተባረኩ። ታብና ኮፒሊንግ ሼሩ ይቀጥል። በተለይ ደግሞ እዚህ ባዶ ቦታው ላይ አይ ቲንክ እዚህ ጥቁሯም አካባቢ ላይ ስታረጉት እንደዛ ይመጣል ይመስለኛል። እዚህ ጋር ቢካላችሁ እዚህ ጥቁሩ ላይ በጣታችሁ እንደዚህ ስትነኳት የማታውቁ ሰዎች ካሉ የልብ ቅርጽ ነገር መሳይ ትመጣለች። እሷ ስትመጣ እዚህ ጋር 101,999 ብሎ የሚለው እሱ ቁጥሩ እየጨመረ ይሄዳል ማለት ነው። እና እንደዛ አድርጉ። ተባረኩ። ጸጋ ይብዛላችሁ። ለወንድሞች ልጻተው ይሄ ነው ጥያቄው። በዚህ ላይ ነው የምናወራው ማለት ነው። ወይ እኛን መቀደስና መጽደቅ ኑና ጠይቁን፣ ወይ እናንተን መጽደቅና መቀደስን በኢየሱስ ክርስቶስ በማመናችሁ እንጠይቃችሁ፣ ወይ ደግሞ ጻድቃን ብላችሁ የምትሏቸው በማን እንደተቀደሱ ደግሞ እንጠይቃችሁ። ፍቀዱልን፣ ወይ እንፍቀድላችሁ እንድጠይቁን፣ ወይ ፍቀዱልን እንድንጠይቃችሁ። ቴንክ ዩ ወንድምነ ዳንዬ። ይሄን ያለው ቀጥሉ የምትሉት ካለ ማለት ነው። እሺ ወንድምነት የነጋሱ አመና አራስ ምን አልከኝ ወንድምነት? ድምፅ አይረብሽም ያለውበት ቦታ? ኦኬ ትንሽ ድምፅ አለው። ካልተመቸ ችግር የለውም። እሺ ምቹ ቦታ ካልሆንክ ችግር የለውም። ድምፅ አለው። ኦኬ ከዚህ ከታች ያለሽ ሴና እንደዚህ አይደረግም። እንደዚህ የምታደርጉ ሰዎች ቀጥታ ነው ብሎክ የማደርገው። ሴና ማይክ ዘግተሽ ቁጭ ነው ያልሽው። ሰው ሲጠራ ዝም ማለት ንቀት ነው። ስለዚህ ብሎክ ባረግሽ ብትወርጂ እንኳን ብሎክ አደርግሻለሁ። ሴና ወይ ኤርሜል እንዴት ነው? እንደዚህ የሚባል ነገር የለም። እሺ እህቴ፣ ስጠራችሁ የጌታ የሆናችሁ ወንድሞች፣ ድንገት ነው የገባሁት። ይቅርታ። ድንገትም ብትገቢ ጠራውሽ አይደል? ስለላክሽ ጠራውሽ። ማን ነው ስለላክሽ አስገባውሽ። በጌታ ከሆንሽ ልክ ስጠራሽ አቤት ነው ማለት ያለብሽ እንጂ እኔ አንቺን ስም እዚህ ቁጭ ብዬ ስራ ትቼ ሴና ተኝተሻል፣ ሴና እባክሽ ነቂ፣ ሴና እንደዛ የለም። ኦኬ በጌታ ነሽ አይደል? አዎን። ተባረኪ፣ እንወድሻለን። ጸጋ ይብዛልሽ እትዬው። እሺ አመሰግናለሁ። የምትይው አለ? እኔን አሁን ነው ገባሁት። ድንገት ገብቼ ነው እንትን። ችግር የለም። እሺ ተባረኪ። ያ እሺ አመሰግናለሁ። ኤርሚ መሪጌታ ከስር እየጻፉ ስለሆነ እኔ ታች መሆን እችላለሁ። ችግር የለም። ቆየኝ ወንድም። ኦኬ ተባረኩ። አሁን አንዳንድ ሰዎች ላይ እኔ ጥያቄ አለኝ። ስለዚህ እኔ ያለሁኝ ወገኖች ጥያቄ አለኝ፣ በግልጽ ጥያቄ አለኝ። አንዳንድ ሰዎች ላይ ጥያቄ አለኝ እና ቴንክ ዩ። ከፍቅር እንዳልጎድል ነው የምፈልገው። ልቤን በቅነት እጠብቃለሁ። ግን አንዳንድ ሰዎች ላይ ጥያቄ አለኝ። በቃ ተው። ቴንክ ዩ። ሲራክ አቤት። እንዴት ነህ? ሰላም ነው። ከየት ቤተ እምነት ነው ወንድማችን? እኔ ሲራክ በጌታ ነኝ ወንድሜ። እሺ ቴንክ ዩ። የምትለው ጥያቄ አለ?
አይ ቀጥሉ፣ በርቱ። እግዚአብሔር ከእናንተ ጋር ይሁን። ጸጋ ይብዛልህ ወንድም። ቴንክ ዩ። ጥያቄ ያላችሁ እሺ ሰዎች ብቻ ነው። ቴንክ ዩ። እሺ ሲራክዬ ቴንክ ዩ። ለእንግዶች ቦታ እንድንለቅ ብለን ተባረኩ። የወንጌል አማኞች ወንድሞችና እህቶች ፕሊስ በቃ ማለት ጥያቄ ከሌላችሁ በሐሳቡ ላይ እናንተን አይደለም የጠየቁት፣ ኦርቶዶክሳውያን ነው። እኛ በክርስቶስ ኢየሱስ አምነን የተጸደቅን የዳንን ሰዎች ነን። አይ ቲንክ ሰዓቱ ብዙ ሰዓት አይደለም። እሺ ኦኬ። ወንጌሉን ተናገር ልሸኝህ አይደል? ወንጌሉን ተናገር። ኦኬ ጸጋ ይብዛልህ። አዎ ኦኬ። እንደዚህ ለምትንቀዠቀዡ ሰዎች በቃ ወንጌሉን ተናገር። አሁን ማንም ሰው አይፈታህም። ኦኬ ለጌታ ክብር ይሁን። ወንድሞቼ እናቶቼ፣ እኛ በክርስቶስ ኢየሱስ በማመን ጸድቀናል፣ ተቀድሰናል፣ ድነናል አይደል? በቃ ይሄንን እኛ እየተናገርን ነው። ኦርቶዶክሳውያን ወገኖች መታችሁ እንዴት ተቀደሳችሁ? ለምን ተቀደሳችሁ? በእንቺ ተቀደሳችሁ? ማን የቀደሳችሁ? ማን ያጸደቃችሁ? ማን ያዳናችሁ? እንዴት ዳናችሁ? በፈለጋችሁ በመጽሐፍ ቅዱስ ላይ ጠይቁን። ኦኬ በመጽሐፍ ቅዱስ ላይ ጠይቁን። ወይ ደግሞ እኛ ደግሞ በክርስቶስ ኢየሱስ በማመናችን ይሄ ሁሉ የሆነልን፣ እናንተ ደግሞ በክርስቶስ ኢየሱስ በማመናችሁ እንደኛ ከሆነላችሁ ንገሩንና እንዴት እንደሆነላችሁ ታብራሩልናላችሁ ማለት ነው። ኦኬ እንዴት እንደሆነላችሁ፣ እንዴት ለእናንተ እንደሆነላችሁ፣ ለእኛ በሆነበት መንገድ በእግዚአብሔር ልጅ ላይ ባለ እምነት ስታምኑ ነው የሆነላችሁ ወይስ አልሆነላችሁም? ወይስ እናንተ ካልሆነላችሁ ሆነላቸው ጸድቀዋል ተቀድሰዋል ብላችሁ የምትሏቸው ጻድቃኖችና ቅዱሳን በማን ነው የተቀደሱት? በማን ነው የዳኑት? በማን ነው የጸደቁት? እሱን ንገሩን ነው እያልን ያለ ነው። እሱን ንገሩን ነው እያልን ያለ ነው። ቴንክ ዩ። እሱን እያልን ያለ ነው ወንድሞች። እሺ ወንጌል ኢየሱስ ነው። ገስት ላይ አታስገቡ ወገኖች። አሁን ይህ ሰው እኔ አላስገባሁትም። ወንጌል ኢየሱስ ነው ብሎ የሚለውን ሰው እኔ አላስገባሁትም። ምክንያቱም ጥያቄው የወንጌል አማኞች ከሆናችሁ እዚህ ወንድሞች አለን፣ አገልጋዮች እና እህቶች። በእኛ ንግግር ማተማመኑ ከሆነ የጎደለ ነገር ካለ ትጨምራላችሁ፣ ካልሆነ ደግሞ እንትን ትላላችሁ። አሁን እኛ የጠየቅነው ወገኖችን ነው፣ ኦርቶዶክሳውያን እየጠየቅን ያለ ነው። እሺ ሐምዛ ከምንድን ነው የዳንከው? የዳንከውን እንደ መዳንህን በምንድን ነው ያወቀው? እሱን አስረዳኝ። ከየት ቤተ እምነት ነው? እንኳን ደህና መጣ። ከየት ቤተ እምነት ነው? ከምንድን ነው የዳንከው? ከየት ቤተ እምነት ነው? ያዳነህ ማን ነው? እንተዋወቅ። ከየት ቤተ እምነት ነው? አይ ከየትም ብቻ እኔ እንትን ማብራሪያ ያስጠኝ። እታች ወረድ። ኦኬ ከየት ቤተ እምነት ነው? እምነትህ መናገር አለብህ። ያው ታፍራለህ። የሳውዲ አረቢያውን ሰውዬ ስለምትከተለው ታፍራለህ። ምክንያቱም ከስምህ ስለምታወቅ ማለት ነው። በሳውዲ አረቢያው ከቆሬሹ ነገድ በወጣው በአብዱላሂ ልጅ ስለምትሸማቀቅ እኔ ፊት እስልምና ነው ብለህ አትልም። ምክንያቱም ቀጥሎ ያለውን ጥያቄ ልጠይቅህ ስለነበረ ማለት ነው። እኔ አሁን ኦርቶዶክሳውያን ንጉ ብዬ ስል ማለት አበበ ብዬ ስል መሐመድ አቤት ይላል፣ አልተጠራህም። ገብረ ጻድቅ ብዬ ስል እዚህ ከኦርቶዶክሳውያን ማለት ነው። ወለተ ስላሴ ብዬ ስል ሰሚራ አቤት አትበይ፣ አልተጠራችሁም። ባልተጠራችሁበት ስንጠራችሁ ሰሚራ ብዬ ስል ወለተ ስላሴ ትመጣለች፣ ወለተ ስላሴ ብዬ ስል ሰሚራ ትመጣለች። እንዲህ ነው የገጠመን ጦርነት። ተክለ ሚካኤል ብዬ ስል ሐምዛ መተህ ከየት ቤተ እምነት ነህ? አልናገርም። እንትን ግን አንተ እንደዚህ የምትለው ምናምን ነገር ይላል። በየስማችሁ ስጠራችሁ ግቡ እንጂ ኧረ ተው። እንዴት የአማርኛ እጥረት አለ ወይስ እንዴት ነው? የተግባቦት ችግር። የኢትዮጵያ ሙስሊሞች አማርኛ ያውቃሉ በደንብ አቀላጥፈው፣ ቅኔ ሁሉ ነው የሚቀኙት።
ሌላውም ትውልድ ማለት ነው። እንዴት ነው እኔ ተክለ ማርያም ብዬ ስል ሐምዛ አቤት ብለህ የምትመጣው ማለት ነው። ከመጣህ ደግሞ ሐምዛ ስራ ጠምዛዛ ብዬ ከማለቴ በፊት እሺ ኤኒዌይ ቴንክ ዩ ይሁና አለች አሉ። እዚህ ጋር ላብቃ። ኦኬ እሺ ጻድቃኖቻችሁ በማን ጸደቁ? ቅዱሳኖቻችሁ በማን ተቀደሱ? ወይ እናንተ በማን ተቀደሳችሁ? በማን ጸደቃችሁ? እንጠይቃችሁ። ወይ እኛ በማን እንደተቀደስን በማን እንደጸደቅን ጠይቁኑ። ግቡ ተርሳይ እሺ ኮንፊደንስ ደግሞ አለ። እኔ በራስ መተማመን ኮንፊደንስ እንዳንቺ ነው አባቴ። አንቺ ኮንፊደንስ አለሽ አይደል? ኮንፊደንስ አንድ ነገር ሰው አይሰማም እሱ። እኔ ምንም ነገር መስማት ነበርሽ አባቴ። እኔ አባቴ ናት እኔ መስማት ሰይልክ እኔ መስማት እየታገሉ መሰለኝ እና አገር አማን ነው ወይ ያልኩ ነው ያደመጥከለ ወንድምነት ተረው ኢየሱስ እኔም ብለህ ደግነቱ ቀን ሆነ እንጂ ማታ ቢሆን ኖሮ ከባድ ነበረ። እንኳንም ቀን ሆነ በኢየሱስ እንኳንም ቀን ሆነ። ጉዳዩ በቀንም ያስተረጥም እኔ ደግሞ እንደ ክፉ ጎረቤት ማድመጤ በጌታ ምሽቴን አትረብሹት። እኔ ጥያቄ ይዤ ነው የመጣሁት። አትረብሹኝ በመድኃኒዓለም እና ሐምዛ መልካቸውን እየለወጡ በኮ ነው እየመጡ እንትን ያሉት። አትረብሹን። መሲ በዚህ አይነት ምንዘልቅ ወንድምነት ሰላም ነው። ቆይ ቴንክ ዩ ተባረክ። ይሄ ላይቭ እንደዚህ የሚቀጥል ይመስላል ዳኒ? እኔ በቃ ብሸኙኝ ነው የሚሻለው። ከነሱ እኮ ያንተ አነጋገር ነው ያንተ አክት የሚያስቀር ከባድ ነው ጌታ። ቴንክ ዩ እሺ ኦኬ ወንድምነት ብለህ የጠራኸኝ በእርግጥ ወንድምህ ነኝ። ቴንክ ዩ ስሙኒ ወንድምነት ጥያቄ ነበረኝ። በምን ተቀደሳችሁ? ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣህ። እንኳን ደህና ቆየሽ። እሺ ብሩክ ከታች ቤተ እምነት ነው። እመጣለሁ። ስሙኒ እሺ ኦርቶዶክስ። እሺ ቴንክ ዩ ብሩክ። ጠብቀን ሚዩት አድርገህ ማለት ነው። ወንድምነት ለስታ ዳኒ እሺ ካረበሻችሁ እስካሁን አልቆምም እና ካረበሽባችሁ መቀጠል ስላለብኝ ድምፄ የረብሸው። አዎ ቆይ አንዴ ሀዊ ሻይ የምትባዩ ነይ ቆይ እህታችን አንዴ። ኦኬ አንድ ሰው እሺ በጌታ ነው ስሙን የተባለው ሰው ታውቂያለሽ እህታችን? ንገሪኝ። ታች ያለሽ ሀዊ ታውቂዋለሽ? ወንድምነት በሰው ምስክር ነው እንደምታምነው? ያለችው አንተን ነው ያለችው። እርሚ የኛ ወንድም ነው ያንተ አይደለም እያለ ማለት ፈልገ ነው እሷ። ኦኬ እሺ። አይ ድንገት እንደዛ ነው ድንገት በጌታ ነኝ የሚል ወንድም ሰው ከሆነ እና ኦርቶዶክሳውያን ኦርቶዶክስ ነኝ ብሎ ከሆነ ቅጣቴ ልሰነዝር ነበር። ኦኬ አንቺ ያልሽው እኔን ስለሆነ ከሆነ እሺ ችግር የለም። እሺ ዳንዬ ቀጥሉ። ተባረኩ። ብሩኬ እንሰጥሃለን ከታች በኋላ። ዳንዬ ቀጥሉ። እሺ ድምፄ ካረበሸ መቀጠል እችላለሁ። እሺ
ከኦርቶዶክስ ነህና ያነሳነው ሐሳብ ካየው በማን የተቀደሳችሁት በተለይ ቅዱሳን ጻድቃን የምትሏቸው ቤታችሁ ውስጥ ያሉት በማን የተቀደሱት ብለን እየጠየቀን ያሉት እና ለምሳሌ እንደው መሬት አውርደን እንድናወራው ለምሳሌ ተክለ ሃይማኖት እንዴት ነው የተቀደሱት? ቅዱስ ናቸው ብለህ ታምናለህ? ስሙኒ እኔ ነው እንዴ? እሱ እኮ ጻድቅ ናቸው ቅዱስ ናቸው እሱ እኮ ጠይቁኝ ብሏል። ስለዚህ እኔ ለእሱ እኮ ነው ጥያቄ ያቀረብኩት። በምንድን ነው እናንተ የተቀደሳችሁት? ወይ መልሱ ወይ ጠይቁኝ አለ። ጠየቅኩት ነው እንጂ እኛ በክርስቶስ ኢየሱስ ነው የተቀደስነው፣ በክርስቶስ ኢየሱስ ነው የጸደቅነው። አንተስ ያውን ጻድቅ ነህ አንተ? ጸድቃል? አዎ ጸድቃል። በኢየሱስ ክርስቶስ ጸድቃል። ኢየሱስ ክርስቶስ እኮ ለአንተ ብቻ አይደለም የመጣው፣ ለሁሉም ዓለም ነው የመጣው። ምን አዲስ ነገር አለ? ተክለ ሃይማኖት ጸድቀዋል? ጠይቃቸው ፈልገህ እዛቸው ጠይቃቸው። አሉ አልታ ይዛችሁ ለምን ትመጣላችሁ? አታውቅም ማለት ነው እሳቸው ወዳጅ በቤተ ክርስቲያን ላይ እየቀለድከን ያለው ወንድምነት አሉባልታ አታምጡ። በእናትህ ስራ የላችሁም ወዳጅ። ብዙ የሚሰራ ስራ በቤተ ክርስቲያን ላይ እየቀለድክ ነው። ብዙ የሚሰራ ስራ አለ ብታውቁበት፣ አላወቃችሁበትም። ይኸውልህ ኑሩበት። ዝም ብላችሁ አትነግዱበት። በኢየሱስ ያለው ቤተ ክርስቲያን በየወሩ ሻማ እንድታበራ መጽሐፉን አንብቡትና መጽሐፍ ቅዱስን አንብቡትና ኑሩበት። ዝም ብለህ ብብት ስራ አድርጋ አትዙር። መጽሐፍ ቅዱስን ብብት ስራ አድርጋ አትነግድበት። ችግር ያልከውን ላስታውስ። ገብቶሃል? ኦኬ። አሁን ምንድነው እያለን ያለው? ቤተክርስቲያኒቷ በየወሩ ሻማ እንድታበራላቸው እያደረገች፣ በየወሩ ብቻ አይደለም በአመትም እያከበርካቸው ሰው ሄዶ እየተሳለ በገዳማቸው ላይ በሚገኘው የመቃብር ስፍራቸው ላይ የድነት መንገድ አለ የምትለው ሁሉ ቀልድ ነው እያለን ያለው ወዳጃችን። እኛ አናውቀውም። ምን ቆይ አንዴ ወዳጅ፣ አንተ ነው እየቀለድክ ያለው ብራዘር። አሁን ቤት ነው መቀየር ያለብህ አንተ። አሁን ቤተ እምነት ነው መቀየር ያለብህ። ምክንያቱም ቤተ ክርስቲያን ያከበረችውን እየናክን ያለው አንተ። አየህ፣ ቤተ ክርስቲያን የመቃብር ስፍራውን እንኳን ቤዛ አድርጋ ሰጥታለች። አየህ፣ ሶ ቤተ ክርስቲያንን እየካድክና ቤተ ክርስቲያንን እየተቃወምክን ያለው ወዳጅ። እና የት ልቀየር? እናንተ ጋር ልቀየር? የት ልቀየር? አው ተቃውሞ ያለው እሺ፣ የት ልቀየር? የመቃብር ስፍራ ቤዛ የሆነን ቦታ የለም። መጽሐፍ የሌባ ስፍራ ነው ያለው። በኢየሱስ ስም የመነገጃ ስፍራ ነው ያለው። ስንነግድ አይተን አታውቅም ብራዘር። ስንሰርቅ አይተን እና ምን እያጭበረበርክ? ሁሉም እኮ የሚያወራው ነው። እኔ አይቻልም ማወራው በማስረጃ እየስታወራ በማስረጃ። እኔ ግን አሁን የማወራ ነገር የመቃብር ስፍራዋን ቤዛ አድርጋ የሰጠችው ቤተክርስቲያን ናት። አየኛ፣ በማስረጃ ነው የምናወራው። የመቃብር ስፍራት ለኃጢአት ስርየት ማስተሰሪያ አድርጋ የሰጠችው ቤተክርስቲያን ናት። የኛ ባለ መረጃ በመረጃ እንደው ለኢየሱስ ክርስቶስ አሳልፈ ሰጠኝ ማለት ነው። እና ኢየሱስ ክርስቶስ እንደው እኔን መጥቶ ሊቀጠቅጠኝ ማለት ነው። አሁን አንተ ባወራው ነው ባለማመን ራስ ተፈርዶባል። አሳፋሪዎች ናችሁ በእናትህ። መንገድን ተቀይሩበት። ባለማመን ተፈርዶባል። በወሬ መንፈስ በወሬ ዝም ብሎ ወሬ በማዘዋወር እና 24 ሰዓት ክርስትና አይገኝም። ኑርበት። ማስረጃ እኮ ነው ያቀረብኩልህ። እኔ አሁን ማስረጃ ነው ያቀረብኩልህ። አትነግድ። ወሬ አላወራውም። ምንም ያልኩት ነገር የለም። የቤተ ክርስቲያንን ማስረጃ ነው ያቀረብኩልህ። አየህ፣ ለአንተ ማስረጃ ማቅረብ ሁአዩ ማንና ራስ ደደብ አንድ ስንኝ እንኳን መጻፍ ማትችል ለአንተ ማስረጃ ማመጣው ምንድነው? ስምን በኩርኩር ማስረጃ ለአንተ ማመጣው እስቲል ማስረጃ እያቀረብኩልን ያለው ተወዳጅ ያየው እስቲል ማለት ነው። አንተ እስካሁን ድረስ አሉባልታ ነው የምታወራው። አንተ ምንድነው ስለሆንክ ነው ለአንተ ማስረጃ ማመጣው ነው? አንተ ማስረጃ አቅርብ እኮ አልተባልክም። እኔ ነኝ ማስረጃ አቅርብ። ለአንተማ የለህም እኮ ወንድም ማለት አንተ የለህም፣ ማስረጃ የለህም። እኔ ማስረጃ ነው እያቀረብኩ። አቅራቢው ነኝ። አንተ ጎበዝ ስለሆንክ ጎበዝ ነህ። ስለዚህ ቤተክርስቲያንን ስለሆንክ አመጣ እኮ። እኔ ለምን ስሜታዊ ስትሆኑ ለምን ላይቭ እንደምትገቡ አላውቅም። ለምን ስሜታዊ ትሆናለህ?
ልትሞት ነው የገባው። ማይረባ ማስረጃ ወሬ ስለምጠይቅ ነው እንጂ ምንም ስሜታዊ አንተ ነው ስሜታዊ መጽሐፍ ይሄንን መጽሐፍ በባዶ ወር ነው የምታስመው ቤተክርስቲያን ብራዘር የማይረባ አትበለው የማይረባ አትበለው ወዳጄ ይሄንን መጽሐፍ ወዳጄ ይሄንን መጽሐፍ ስታጽፍ ወይ ደግሞ አሁን ሲወራ ተከፍቶ ሲነበብ ብትሰማው የሰማርያ ዓመት ኃጢአት ይቅር ይባላል የተባለለት መጽሐፍ ነው። እንደ ቀላል እንዴት እንደምታዩት አላቅም ጋይስ ምን ሆናችኋል ወገኖች? ይሄ መጽሐፍ ሲነበብ ስለሰማው የሰማርያ ዓመት ኃጢአት ይቅር ይባላል ያለች መጽሐፍ ነው። እንደ ተራ እንዴት ታወራለህ? ኦርቶዶክስ ሆኖ እንደዚህ ማውራት አይችልም። ምላስና ተግባር ይለያያል። ምላስን ዝም ብለህ እዚህ ለፍልፍበት ተግባር አሁን አጠገብ ብመጣ ይኸውልህ አጠገብ መጣ ነት ባዶች ናቸው። አጠገባችሁ በቁማችሁ ይኸውልህ ፊት ለፊት ብመጣ ባዶች ናችሁ ሁላችሁ አውቃቸዋለሁ። ነፃ ትግል እኮ አይደለም የሚያዝ ነው ወዳጄ እንዳለ ዙሪያዬ ውስጥ እኮ አይደለም የገባው ሲታጓችሁ ስማ ጌታ ያድነኛል ትላለህ። ባዶ ኪስን መጣ የምትለምነው እኛን ነው። ነፃ ትግል አይደለም የያዝ ነውና ይሄው እድል ሰጠን መድረኩን እኮ ይዘከዋልና እያንዳንዱ እኔ ለአንተ መጽሐፍ ስከታለሁ መጽሐፉን ብትፈልግ አንተ እዚህ አትመጣም እኮ መጽሐፉን ብትፈልግ አለ መማሪያ ቦታ የዛ መልስ የሆነ ቦታ ብዙ ቦታዎች አሉ። ሄደህ ማንበብ ትችላለህ፣ መረዳት ትችላለህ። የናከው መጽሐፍ ማለት ነው ትችላለህ። አንተ ግን የናከው መጽሐፍ ማለት ነው እዚህ የምታወራው ንግድ ስለፈለክ ነው እንጂ የትምህርት ቦታ ብዙ አለ ወዳጄ ንቀከዋል እኮ መጽሐፉ ስማ አንተ ጆሹዋ መጽሐፉን ናይጄሪያ ድረስ ሄደህ ተምረህ የለ እንዴ? ጆሹዋ ጋር ናይጄሪያ ድረስ ሄደህ ተምረህ የለ እንዴ? እሱ አሁን ጆሹዋ ለማንም አሉባልታ ነው የምታወራው ወዳጄ። ለማንም ሳይሆን ይፈውሰኛል ብለህ ሄደህ ይፈውሰኛል ብለህ ለማንም ሳይሆን ለራሱም አልሆነ ይኸው ሞተ። አንተም እንዲሁ አሉባልታ ይዘህ ዞራ አንብብ። ሄድዛ ይኸውልህ መጽሐፍቶች ያሉበት ቦታ ገብተህ አንብብ። እዛ ማወቅ ከፈለክ እዚህ መጽሐፍ አንተ ግን ወዳጅ እኔ አሁን እነኝን መጽሐፍ ወዳጅ እንደማመጣ አይደል ስሙኝ ከእውቀት ነፃ የሆናችሁ በግሩፕ የተደራጃችሁ ወረኞች ናችሁ እናንተ አንድ እውቀት የላችሁ። this is orthodox የሚለው ወንድምነት በትክክል ነው። አየው this is orthodox በአካል እስካሁን ድረስ በአካል በየፈለከው ነው። ይሄው አሁን ሐሳቡ እያወራን ያለ ነው ብራዘር። ነፃ ትግል አይደለም እያወራን ያለ ነው ብራዘር። አሁን በሐሳብ አምጣና ቤተክርስቲያን ተክለ ሃይማኖትን ለምሳሌ ቢገባህ ኖሮ እስከዛሬ ገባ ነበር። ታዲያ ለምን ብዙ ሐሳብ ሲቀር ሐሳብ መስጠት የማትችል ከሆነ ሐሳብ ላላቸው ሰዎች ቤት ፍቀታ ምን ትሰራለህ? መልስ ለአንተ ሐሳብ ማመጣበት ሪዝን የለኝም። ለምሳሌ ሐሳብ ቢሰጥም አንተ ኦልሬዲ ዘግተህ የመጣ ሰውዬ በሐሳብ አታምንም፣ አትቀየርም ስለሌለ ነው። አንተ አይደለህም 5 ዓመት 10 ዓመት እዚህ ስትለፈልፍ አሁን ሐሳብ አተን እስከዛሬ ያልገባ መልስ የላቸውም ብራዘር። ጳጳሶች መልስ የላቸውም። አንተ ያንተ እንትኖች ፓስተሮችና ነቢያቶች መልስ አላቸው። ሄደህ እዛ ጨፍር። ለምናምነው መልስ አለን ብራዘር፣ ለምናምነው መልስ አለን። አሁን ለተጠየቀው ጥያቄ ሐሳብ አለ። ይድዛ እንትንን ሶፍትን ብላ መልሱ እሱ ነው ለአንተ። አይዞህ ብራዘር ሶም የለህም እና ለዚህ ነው አየህ ኦርቶዶክስ ከስድብ በስተቀር ሐሳብን በሐሳብ የመሞገት አቅም የለህም። ባይዘዌ ያሁን የገለጽኩልህ የቤተክርስቲያን መጽሐፍቶች ናቸው። እነኝን መጽሐፍቶች መግለጥ ለቤተክርስቲያን የዘላለም ሕይወት የድነት ማስገኛ የድነት መንገድ ናቸው። አንተ እንዳቀለልካቸው ቤተክርስቲያን አታቀላቸው። እነኝን መጽሐፍቶች ያነበበ ያስነበበ የሳመ ያሳመ የዘላለም ሕይወት አለው ብላ ቤተክርስቲያን ዋሽታለች። አሁን ለምን ምን አበሳጨ ብለን ብንመረምረው የተበሳጨኸው የቤተክርስቲያንን ተረት ስለገለጥን ነው። ሌላ ምንም አይደለም እንጂ የሚያበሳጭና የሚያናድድ ነገር ኖሮ አይደለም። በራሱ ምንም የሚያናድድና የሚያበሳጭ ነገር የለም። ኦኬ የሚያበሳጭና የሚያናድድ ነገር ኖሮ ሳይሆን የተበሳጨኸው ቤተክርስቲያን የዋሸችውን ውሸት በአደባባይ ስላጋለጥ ነበር። ምንም ምክንያት የለም። አይወዳጅ ምንም ምክንያት የለም። ጨረስክ? ያ መልስ ማስረጃ ከሌለ ጊዜ አናባክንማ። ስማ መባልስ ጊዜ አናባክንበት ወዳጅ አበባ ላክ አይዞህ ብራዘር አይዞህ። ሰው ራሱ ሪኩዌስት ልኮ መልስ እንዳለው ሰው ለማውራት ገብቶ እንዴት ሰው ግራ ይገባዋል? ወንድም አለ አንተ እኮ ነው ግራ ይገባ። ለዚህ ታጭነ ታፕ ሼር አድርግ ወንድም አለ። ታፕ ሼር ነው ማድረግ ያለብን። ሌላ ኦርቶዶክስ ካለ እንቀበላለን ማለት ነው። እና ሼማ ያዛችሁ ወገኖች ወይ ቤተ እምነት ልቀበል ወይ ሃይማኖት ቀይሩ።
እንደዚህ የምትሸማቀቁና እንደዚህ የምትበሳጩ ከሆነ በጣም አማራጩ ሃይማኖት መቀየር ነው። እነኝን ጨለማዎች ከመግለጥ ምንም የሚያግደን ነገር የለም። ስለተበሳጫችሁ በፍጹም የምንቀይረውና የምንለውጠው አጀንዳ የለም። ካፈርክበት ቤተ እምነት ነው መቀየር ያለብህ። የሚያዋጣ እሱ ነው። ሃይማኖት ነው መቀየር ያለባችሁ። ወደ ኢየሱስ ነው የምንለው በምክንያት ወደ ጌታ ነው መምጣት ያለባችሁ። እንደዚህ አይነት ሰዎች ካላችሁ ማለት ነው። እና መሳሪያ ምናምን አያስፈልግም። እሺ ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ካለ በእናት ተባረክ። ሌሎች ካላችሁ መምጣት ትችላላችሁ። ያው ቴንክ ዩ። ሌሎች ኦርቶዶክሳውያን ካላችሁ መምጣት ትችላላችሁ። ተባረኩ። ለጠየቅናችሁ መልስ አልሰጣችሁንም አላችሁ። ወንድምነት ተጠይቆ በማን ነው የጸደቀው በማን ነው የቀደስከው ብሎ ሲለው በኢየሱስ መልሱን መልሷል ማለት ነው። ኦኬ መልሱን መልሷል ማለት ነው። ስለዚህ ልብ በሉ። ከኛ በጎን የተጠየቅነው መልሰናል ወንድምነት። እሱ ግን ለጠየቀው ጥያቄ አንድ መልስ አልመለሰም። ገስት ልኮ ገባ፣ ወደ ስድብ ገባ፣ ወደ ዘለፋ ገባ። በቃ በሙቀት በብስጭት ያለ እውቀት ሆኖ እንደዚሁ ዝም ብሎ በቃ ማን ነው አሁን ገስት ላክ ብሎ ያለው ማን ነው? እኛ ሁሉ ነው ላኩ ብለን ስንል እውቀት እንዳለው ላከ። በምን ተቀደሳችኋለን? በኢየሱስ አለው። ከዛስ አንተስ ቅዱሳኖቻችሁ በማን ተቀደሱ አለው። ስድብ፣ ዘለፋ። እንዲህ አይነት ትውልድ ማለት ነው። ትውልድ እንደዚህ በቃ እንደዚህ ሆነ። ጸድቀህም ይሁን ተቀድሰህም እንዲሆን አታውቁም። ጸድቀዋል ተቀድሰዋል ብላችሁ የምትሏቸውን ቅዱሳን በማን እንደጸደቁና በማን እንደተቀደሱ አታውቁም። የእናንተንም አታውቁም፣ የእነሱንም አታውቁም። የእኛንም ስንነግራችሁ አታውቁትም። መቀደስ ማለት ምን ማለት እንደሆነ፣ መጽደቅ ማለት ምን ማለት እንደሆነ፣ መዳን ማለት ምን ማለት እንደሆነ አታውቁትም። ኑ ግቡና አውሩ። ሁለት ቦታ አለ። ኑ ግቡና አውሩ። ቅዱሳኖቻችሁ በማን ተቀደሱ? ጻድቃኖቻችሁ በማን ጸደቁ? ኦኬ፣ ግልጽ ነው ጥያቄው። መላሽ ነው እንጂ የጠፋው ግልጽ ነው ጥያቄው። እሺ ቅመሟ ቅመሟ እሺ ኦኬ ኖ አይወርዱም። ስድብ የሚሳደቡ ሰዎች አይወርዱም። ቶሎ መጠየቅ አለባቸው። እውቀታቸው መናገር አለባቸው። እንዲወጣላቸውም ያስፈልጋል። ሲሳደቡ እኮ እየወጣላቸው ነው። የት ሄደው ይሳደቡ ታዲያ? እኛን መስደብ ያለባቸው። እኛ ስለ ጌታ ስንጠይቃቸው እነሱ ስለ ስሙ ይሰድቡናል አይደል? እኛን ነው እንጂ መሳደብ ያለባቸው። የት ሄደው ይተንፍሱ? እነኚህ እኮ በቃ የተሞሉት ይህን ስለሆነ ስለ ሃይማኖታቸው ስትጠይቀው ስድብ፣ እርግማን ነው ከአባቶቻቸው የተማሩት። አይታድ አባቶቻችን ስንጠይቃቸው ቄሱን ስትጠይቀው እመቤት የተድፋ ነው ብሎ የሚልህ ለጠይቀው ጥያቄ ተገቢ መልስ ከመስጠት ይልቅ ማለት ነው። እናት አባቶቻችን ቤቶች ስንጠይቅ ምን ነበር ብለው የሚሉ ነው የነበረው። አያውቁትም። ስለማያውቁት በቃ በማያውቁት ነገር እኛም የልጅ ነገር ሆኖ ዝም ብለን ስንጠይቅ እንግዲህ አታድርቀኝ ይላሉ። ማለት ተገቢ እኮ መልስ መልሰውልን አልነበረም። እናቴም አባቴም በህይወት በነበሩበት ጊዜ እናቴ በህይወት አለች። ስጠይቅ አባቴን መንግስተ ሰማያትና ሲኦል አለ ብለው ይሉናል። ደግ ከሰራህ ገነት ትገባለህ፣ መጥፎ ከሰራህ ሲኦል ትገባለህ። ሲኦል ደግሞ ከመግባት በፊት አስቀድመው በሲኦል ውስጥ ሲያሰቃዩህ በመጀመሪያ ቀዝቃዛ ውሃ ውስጥ ይጨምሩሃል ሰይጣኖች አሉን።
ከዛ ቀዝቃዛው ቀዘቀዘኝ ቆረጠመኝ በጣም ነው የሚቀዘቅዘው ብለህ ስትል ከዛ ደግሞ ያወጡና ደግሞ እሳት ውስጥ ይጨምሩሃል ወዲያውኑ አሉኝ። ከዛ ደግሞ ተቃጠልኩ ለስል ደግሞ መልሰው ደግሞ ውሃ ውስጥ ይጨምሩሃል አሉኝ። እንደዚህ ነው የነገሩ። በቃ እኔም ዝምቤን እሺ እያልኩ ያኔ ልጅ ነኝ። በቃ የት ነው የተጻፈውን ብዬ አልጠይቅም። እግዚኦ በእመቤቴ በወላዲቴ እያልኩ ሰማለህ ነበር። ውሃው የት ነው? እሳቱ ነው። ምንድነው እሳቱ? ምንድነው ውሃው ብለህ ብትል ቀዝቃዛ ውሃ ነው ብለዋል። በረዶ ነገር ማለት ነው። ስለዚህ አንዴ ውሃ ውስጥ ይጨምሩሃል ሰይጣኖች። ከዛ ደግሞ ውሃ ውስጥ ደግሞ አውጥተው እሳት ውስጥ ይጨምሩሃል። ቅዳሜ ግን በሰንበት ቀን ደግሞ ታርፋለህ። ወደ ገነት ደግሞ ሄደህ ተዝናንተህ ትመጣለህ። ቫኬሽን ማለት ነው። በሳምንት አንድ ቀን ነፃ ነው። አቤት እናንተ ሰዎች ይሄ እኮ በመጽሐፍ ላይ እኮ የተጻፈ ነው። በመጽሐፍ ላይ የተጻፈ ነው። ሰንበት የሚያከብሯትን ታከብራለች ብሎ ተብሎ እኮ ነው የተጻፈው ቃል በቃል። ሰንበት ያከበሯትን ታከብራለች ብለው ማለት ነው። ይሄ ብራዘር ልጆች እንኳን የማታስተኛበት እኮ ተረት እኮ ነው። ልጆች አንዳንዴ ስታስተኛች የተረት መጽሐፍ እያነበብክ ጦጣና ቀበሮ ከዕለታት አንድ ቀን ጦጣና ቀበሮ አብረው ሲኖሩ ቀበሮ ስጋ እርቧት ለማደን ወጣች። ማነው? ቁራና ቀበሮ ማለት ነው። ጦጣና ቀበሮ አልኩኝ። ቁራና ቀበሮ እናማ ያ በኋላ ስዞር ዋለችና ያው መቼም ዞሮ ማረፊያው ቤት ነውና ዞሮ መግቢያው ጨራሮ ተብሎ እንደተጻፈ ሁሉ ሊሉ ይችላሉ። በቃ ቁጭ ብለህ እጄን አገጬ ላይ ደግፌ እንደዚህ ብዬ ቁጭ ብዬ ስጠጣለህ። ይሄንን እያነበብኩ ልጆች ሊተኙ ይችላሉ። እነዚህን እኮ ገድላት ላይ የተጻፉት እንቅልፍህንም አያመጡም፣ ደምህን ነው የሚያፈሉት። የእስራኤልን አምላክ እግዚአብሔርን እንዴት አሳንሰው እንደጻፉት አልኩ። ቁራና ቀበሮ ማለት ነው። ቁራና ቀበሮ በስንት ጣዕሙ ብዙ ነገር ያስተምረዋል። አያጦጢት ከነብር ጋር ውላ ምናምን ነገር የሚባል ድሮ አያቴ ቤተሰብ የሚነግረኝ ተረት ነበር። ከፈለክ እዚህ አስቆመኩምሃለሁ። እሱም ማለት ነው ከገድላቱ ምንም የተለየ የገድላቱ መጽሐፍ ላይ ስለተጻፉ ነው። ይሄኛው ደግሞ በቃል በቅብብሎች በትውፊት የመጣ ስለሆነ ማለት ነው። እና ሰንበት እኔን ያከበሩኝን አከብራለሁ ብላለች ብለው ጻፉ። ሰንበት ማናት? የክርስቲያን ሰንበት የሆነች የክርስቲያን ሰንበት ብለው ያሉት ለምንድን ነው? የአይሁድ ሰንበት ቀዳሚት የተባለው ስላለ ማለት ነው። ቀዳሜ ቀን ሻባት የሚባለው ስላለ እሱኛውን ላለማለት የክርስቲያን ሰንበት የክርስቲያንም ሰንበት ትሁን የአይሁድ ሰንበት አፍ አውጥታ አትናገርም። አርብ ከሰዓት በኋላ የሚገባው የአይሁድ ሻባት ያከበሩኝን አከብራለሁ ብላለች ብለህ ብትል የቱ ጋር የተጻፈው መቼ ብዬ ጠይቃለሁ። የክርስቲያን ሰንበት ላይ ብለህ እሷስ ቢሆን እሑድ ማለት ናት የክርስቲያን ሰንበት። መቼ ነው የተናገራችሁ? እንደዚህ አይነትን ቃል ያምናሉ። መጽሐፍ ቅዱስ ላይ ግን ያለውን አያምኑም። መጽሐፍ ቅዱስ ላይ ያለ ትምህርት ለአብዛኛው ሃይማኖተኞች እስላሞቹ ሐላል ነው እንደሚሉት ማለት ነው። ቅዱሳኖቻችሁ በማን ተቀደሱ? ጻድቃኖቻችሁ በማን ጸደቁ? እሺ፣ ስለዚህ ጥቂት ቆይታ እንድናደርግ ነበር የመጣ ነው። ልብ በሉ
ቅዱሳኖቻቸው ብለው የሚሏቸው በመጽሐፍ ቅዱስ ላይ ስማቸው ከሚታወቁቱ ለምሳሌ እንደነ ቅድስት ድንግል ማርያም ማለት ነው፣ ወይ ደግሞ ሐዋርያቱ የተቀደሱት በጌታ በኢየሱስ ክርስቶስ በማመን እንደሆነ መጽሐፍ ቅዱስ ስለነገረን የኦርቶዶክስ ምስክርነት አንሻ። የጸደቁትም በእግዚአብሔር ላይ በኢየሱስ ክርስቶስ ባለ እምነት እንደጸደቁ መጽሐፍ ቅዱስ ስለሚነግረን የኦርቶዶክስን ምስክርነት አንሻ። ያው ስለምናውቀው ያን የምናውቀውን አትንገሩን ነው እያልን ያለን። እሺ ኦርቶዶክሳውያን ራሳቸው ጸድቀዋል፣ ተቀድሰዋል፣ አንዳቸውም አልጸደቁም፣ አንዳቸውም አልተቀደሱም። ራሳቸውም የሚናገሩት ይሄንን ነው። እነዚህ ታዲያስ በእንተ ብፁዕ ወቅዱስ እየተባባሉ የሚጠራሩት ጳጳሳት ብለህ ብትል ያው ለማለት ያህል ነው እንጂ አልተቀደሱም፣ አልጸደቁም። ጸድቀዋል፣ ተቀድሰዋል የተባሉት ብፁዕ አቡነ ማትያስን ሄደህ ፓትርያርኩን ብጠይቃቸው ሲሞቱ የት ነው የምትገባው ብለህ ብትል ከአባ ገብረ ኪዳን የተለየ ንግግር ሊነግሩ አይችሉም። ምስክሬ ኢየሱስ ክርስቶስ ጌታዬ ነው አይነግሩም። አባ ገብረ ኪዳን ኖረንም በምድር ከየበሰበስን ስለሆነ በኃጢአት ብንሞት ደግሞ ብለን እንመኝ ነበር፣ ግን ደግሞ ከሞትን ሲኦል ነው የሚጠብቀለኝ ያለ ኦርቶዶክሳውያን ብለዋል። በቃ ብፁዕ አቡነ ማትያስን ፓትርያርኩን ብጠይቃቸው በእንተ ብፁዕ ቅዱስ እየተባሉ የሚባላቸው ሄደህ ብጠይቃቸው ከአባ ገብረ ኪዳን ምንም የተለየ ነገር አይነግሩም። ለምን? ያው ሲኦል ነው የሚጠብቃቸው። ብፁዕ አቡነ ማትያስን ብቻ አይደለም ጻድቅ የተባለውን ሁሉ ጻድቅ ሰው ሞቶ መንግስተ ሰማያት እየሄደ በመላእክት ተሸክመውት እኔም መግባቴን እንጂ አላቅም ብለዋል። ምንመኑም ሊቁም ደቂቁም ብጠይቀው ይሄን ነገር እርግጠኛ ሆኖ ሊነግር የሚችል አንድም የለም። በኦርቶዶክስ ሃይማኖት የዘላለምን ሕይወት እርግጠኛ አትሆንም። እርግጠኛ የሚያደርግህን መጽሐፍ ቅዱስን መቼ ሰበከችና ቤተክርስቲያኒቱ ለህዝቡ? እርግጠኛ የምትሆነው በክርስቶስ ኢየሱስ በማመን በጸጋ ድኛለሁ ብሎ የሚል ነው። በጸጋው ስታምን ትድናለህ፣ በጸጋው ስታምን ትጸድቃለህ። አንተ ደግሞ በጸጋው አታምንም፣ በነጸጋነሽ ነው የምታምነው። በጸጋነሽ እና በጸጋው ማመን የተለያየ ነው። በእግዚአብሔር ጸጋ ማመንና በጸጋነሽ ማመን የተለያየ ነው። በነ ወይዘሮ ጸጋነሽ ማለት ነው። ያው ከእነሱ የተለዩ አይደሉም ጻድቃን ብለው የሚጠሯቸው ሰዎች ማለት ነው። ስሙን ምን ቀረህ ማለት ድጋሚ ላክ አልጨረስክም? ከዳንኤል ጋር ከወንድምነት ጋር አልጨረሳችሁም? የተነጋግራችሁ እኮ ነው። በቃ መልስ መለሰልህ። አንተ መልስ ብሎ ሲሉ ወደ ስድብ ገባበት። ከአንተ ጋር ላውራ ብዬ ነው። ሲሪየስ እናውራ እስኪ። እናንተ አሁን በጌታ ናችሁ፣ መንግስተ ሰማያት ትገባላችኋል። ጥያቄ ለእሱ ነው። እስኪ አንተ በቃ ዝም ብለህ አንተ እዛ ሱቅህን ቸርችር፣ እኔ ከእሱ ጋር ላውራ። አየው፣ ስርዓት ያዝ፣ ስርዓት ያዝ። ጥያቄ ሱቅ መቸርቸር ወንጀል አይደለም፣ ስራ ነው። ስራ ደግሞ ክቡር ነው እኮ። ጥሩ ነው፣ ጥሩ ነው። እዛ እያሯሯጡት ነው፣ ይልቅ ይጸልይ። እዛ እያሯሯጡት ነው። ኤኒዌይ እናንተ በጌታ ናችሁ፣ መንግስተ ሰማያት ትገባላችኋል። ጥያቄ በቃ እኛ አንገባም። ታዲያ ለእኛ አዝናችሁ ነው? ምን አገባችሁ ባንገባ? አዝነን ነው። ምን አሳዘናችሁ? በምድር ላይ የላጣችሁን ብራችንን እኛ መንግስተ ሰማያት ገባን አልገባን ለእናንተ ምን ፕሮፊት ታገኛላችሁ? የምድሪቷን ለመብላት ነው እንጂ። ጥያቄውን ጠይቀኝ አይደል? ልመልስልህ ወይስ አልተጫወተም? እሺ መልስልኝ። እሺ እኛ በክርስቶስ ኢየሱስ በማመናችን ጸድቀናል፣ ተቀድሰናል። ሚዩት አድርገው ማይክ እንዳይረብሸን ማለት ነው። በምትፈልግ ሳለ በፈለግከው ትከፍታለህ። ጥያቄ ነው ጠይቀን። እናንተ መንግስተ ሰማያት ትገባላችሁ አልከኝ። አዎ እንገባለን። ማን ያለው? የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ይህንን ብሎናል። ለማ ለአንተም ለእኔም ለዓለሙ ሁሉ የሞተው ጌታ የእርሱ የአይን ምስክሮች የነበሩ የመረጣቸው ቅዱሳት ሐዋርያት በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር ቃል የአዲስ ኪዳን መጽሐፍት ላይ ይህንን እውነት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አፍ እየሰሙ ጽፈው አረጋግጠውልን መጽሐፉ እኛ ላይ ደርሷል። አንተ እጅ ላይ አለ። በሃይማኖትም በኦርቶዶክስ በካቶሊክ በወንጌላውያንም እንደዚሁም በአይሁዳውያንም ጭምር እጅ ላይ አለ መጽሐፉ። ስለዚህ በክርስቶስ ኢየሱስ በማመናችን ከዘላለም ፍርድ ድነናል። ስታምኑ በእኔ የዘላለም ሕይወት ታገኛላችሁ ብሎ ያለው እሱ ነው። እሱ የተናገረውን ሐዋርያቱ ጻፉ። ቆይ ወንድሜ ቆይ ልጨርስልህ። የጠየቀኝ ጥያቄ አጭር ይመስላል እንጂ ጥቂት ስራኝና ከዛ ጠይቃለህ። እሱ የተናገረውን ሐዋርያቱ ጻፉት። የጻፉትን ስናምን እንደምንጸድቅ ሐዋርያቱ ከአፉ የሰሙትን ነግረውን አመንን። በማመንህ አይፈረድብህም አለኝ መጽሐፉን ሳነበው።
ከዘላለም የነበረው እግዚአብሔር ከቅድስት ድንግል ማርያም በነቢያት መጽሐፍ እንደተጻፈ መጥቶ ከድንግል ማርያም ተጸነሰ፣ ተወለደ በመንፈስ ቅዱስ። ያ የተጸነሰው የሰማይ የምድር ፈጣሪ እኔና አንተን ዓለሙን ሁሉ ከዓለመኖር ወደ መኖር ያመጣ ሁሉ በእርሱ የሆነው ከሆነም እንኳን አንዳች ያለ እርሱ ያልሆነ የእግዚአብሔር ልጅ ነው፣ እግዚአብሔር ነው። ለእኔና ለአንተ በደልና ኃጢአት ቀራንዮ መስቀል ላይ ሞተ፣ ስጋው ተተለተለ፣ ደሙ ፈሰሰ፣ በኃጢአተኞች እጅ ተገደለ ማለት ነው። ሞቶ አልቀረም። በሶስተኛው ቀን ከሙታን ተነሳ። ከሙታን ተነስቶ 40 ቀን ታየ። ከዛስ በኋላ ወደ ሰማያት በክብር አረገ። ከማረጉ በፊት ግን የመረጣቸውን ቅዱሳት ሐዋርያት ውጡና ሂዱና ትንሣኤን ተናገሩ፣ ከሙታን መነሳቴን ተናገሩ፣ ለሕዝብና ለአሕዛብ ሁሉ ስበኩ፣ የምስራች ብላችሁ ምን ብላችሁ? ለበደል ለኃጢአታችሁ ኢየሱስ ሞቶላችኋል፣ በስሙ ብታምኑ ትጸድቃላችሁ፣ ትድናላችሁ ብላችሁ ስበኩ አላቸው። እነዛ ሐዋርያት በተበተኑበት ምድር ሁሉ ጭምር ዞሩ፣ ይህንን የወንጌል እውነት ሰበኩ እና ይሄው እኛ ዘመን ላይ ደረሰ ማለት ነው። ዘመን ላይ ደረሰ። እኛ እኮ ሕፃን ሆነን በፊልምም አይተነዋል፣ መጽሐፉንም ሰምተናል፣ አይተነዋል። እናንተ ጋር ሲደርስ ለምንድን ነው ንግድ የሚሆነው? እኛ መቼ ነገርን? እናንተ ጋር ሲሆን ለምንድን ነው በእናንተ በኩል ጽድቅ ሆኖ እኛ መንግስተ ሰማያትን የምንወርሰው? ከወረሳችሁ ረሱ፣ ተውን፣ እኛን እግዚአብሔር ራሱ ይፍረድብን። አሁን እናንተ ፈራጅ፣ አውራጅ፣ መስካሪ ማን አደረጋችሁ? ማን አደረጋችሁ? ክርስቶስ ነው ያደረገን መስካሪ። የት ነበራችሁ እስከ ዛሬ? እናንተ ሳትኖሩም የት ነበራችሁ? ከእናንተ በፊት የነበሩት እናንተ ሳትመጡ በፊት ንግድ ሳትጀምሩ በፊት የነበሩት ሰዎች ክርስቶስን አያውቁትም ማለት ነው። እኔ ያለፈው ትውልድ በባለፉት ትውልድ በነበሩበት ጥሩ ጥያቄ ጠይቀኝ። ያለፈውን ትውልድ በባለፉት አሁን ከይቅርታ ጋር አሁን የኔ አባት በህይወት የለም። ያንተ አባት በህይወት አለ ወንድማችን? አዎ አለ፣ እግዚአብሔር ይመስገን አሉ ማለት ነው። አባት አያት በህይወት አሉ? የሉም ነፍሳቸው የሉም። የኔም አያት በህይወት የሉም። ልብ ብለህ ስማ። የኔ እናንተ አያት በህይወት በነበሩበት ዘመን የነበረ ትውልድ ለኔና ለአንተ አያት ይሄንን ወንጌል ነግረዋቸው ከሆነ እሰየው። ካልነገሯቸው ግን እነሱ በነበሩበት ዘመን እኔ እናንተ ስላልነበረ ማይኩን ሚውት አድርገው ከዛ ተከፍተዋል። ቴንክ ዩ። የኔ እናንተ አያት አሁን በህይወት የሉም፣ በስጋ ማለት ሞተዋል ማለት ነው። የኔ አያት ስለሞተ እናስ በእነሱ ዘመን የነበረው ትውልድ ይሄንኑ የወንጌል የምስራች ቃል በእግዚአብሔር ላይ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታን ሰብከዋቸው ከሆነ የሰበኳቸው ሰዎች እግዚአብሔር አምላክ ይባርካቸው። ሳይሰበካቸው ግን በደመ ነፍስ ክርስትና ኖረው ከሆነ የኔም ያንተም አያት አድራሻቸው ሲኦል ነው። ማን ያለው? መጽሐፍ ቅዱስ። ሰው በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደው ቀራንዮ መስቀል ላይ ለሰው ልጆች በደልና ኃጢአት ቤዛ ሆኖ በሞተው ያላመነ ይፈረድበታል። ፍርዱ ከሞት በኋላ ሁለተኛ ሞት የሚባል ነፍስ በዘላለም የምትጠፋበት ጥፋት እግዚአብሔር ቀጥሯል፣ እግዚአብሔር አዘጋጇል። ሰዎች ወደዛ እንዳይገቡ ገና በአጸደ ስጋ በምድር እያሉ በህይወት እያሉ እኔ እናንተ አሁን በህይወት ስላለን የምነጋገረው እኔ ለአያቴ አልናገርም አሁን፣ ምክንያቱም አይሰማኝም፣ የለም ሞተዋል። አንተ ለአያት አትናገርም፣ ኦልሬዲ አይሰሙም፣ ሞተዋል፣ የሉም። ታሪካቸው መታሰቢያቸው ከምድር ጠፍቷል። መቃብራቸውን ያለው የሙታን ትንሣኤን ይጠባበቃሉ ለፍርድ ማለት ነው። እኔ እናንተ ግን በህይወት አለን። የኔ አባቴም የለም አያቴም የሉም፣ አባቴም አሁን በቅርብ ነው ያረፈው ማለት ነው። እኔ እናንተ ግን በህይወት አለን። ምን አገባን ያልከኝ? እኔ በክርስቶስ ኢየሱስ በማመኔ ነፃ ስጦታ የሆነውን እግዚአብሔር ልጁን ወደዚህ ዓለም ልኮ ለእኔ ለአንተና ለዓለሙ በደልና ኃጢአት ቀራንዮ መስቀል ላይ የተቀጣውን የተሰቀለውን የእግዚአብሔር ልጅ የኢየሱስ ክርስቶስ ሞቱ አሁን ወንድሜ ምን ያመጣልህ ቤኔፊት አለ? የኢየሱስ ክርስቶስ መሞት ኦርቶዶክሳዊ ክርስቲያን እንደመሆን መጠን ምንድን ነው ያገኘኸው? ኢየሱስ ለአንተ አምላክ መሆኑ፣ ኢየሱስ ለአንተ መሞቱ፣ ኢየሱስ ለአንተ ጌታ መሆኑ፣ ኢየሱስ ለአንተ መድኃኒት መሆኑ ያመጣልህ ቤኔፊት ምንድን ነው? ምድራዊም ይሁን ዘላለማዊ ይሁን በተለይ ዘላለማዊ የሆነውን ነገር ምን አመጣልህ? ምን አስገኘልህ ብዬ ብልህ ለነፍስ ምን አስገኘልህ ብዬ ብልህ ዘላለህ ምን አትነግረኝም? ዘላለሜን አሳመረው አትልም። አየህ፣ ከድቅድቅ ጨለማ ወጣሁ አትልም። ከሰይጣን ባርነት ወጣሁ ብለህ አትልም። ያንን እንድትወጣ ደግሞ የእግዚአብሔር በጎ ፍቃዱ ነው። ሰዎች ሁሉ እንዲድኑ የእግዚአብሔር በጎ ፍቃድ ነውና ማለት ነው። ስለዚህ እኔ በኢየሱስ ክርስቶስ በማመኔ ቅዱሱ መጽሐፍ የነገረኝን እውነት አምኜ ዳንኩኝ። ስታምን ትድናለህ፣ ታየዋለህ። ልክ አሁን እኔ እንደምነግርህ በውስጥ የተረጋገጠ እውነት ይመጣል ማለት ነው።
ያንን የተጻፈውን ደግሞ አገልጋዮች የተባሉ ደበቁብህ። አንተ በግል ጊዜ ኖሮ መጽሐፍ ቅዱስን አላነበብክ ሊሆን ይችላል። እኔ መጽሐፍ ቅዱስን በማንበቤ ነው ይህንን እውነት ያወቅኩት ወንድሜ። የኔ እናንተ አያትና አያቶች ይህን መጽሐፍ ቅዱስ አንብበውት ይሆን በዘመናቸው? እኔ አላቅም ስለ ራሴ አያት። አንተ ታውቅ ከሆነ አይዶ ነው። ይህን መጽሐፍ ቅዱስ ሰው ሲያነብ ነው እግዚአብሔር በልጁ በክርስቶስ ኢየሱስ የወደደንን የዘላለም ፍቅሩን የሚነግረን፣ የማረንን የዘላለም ምሕረቱን የሚነግረን፣ የዳንበትን የዘላለምን የጸጋውን ባለጠግነት የሚነግረን ማለት ነው። ካላነበብክ ሳታቅም ማለት ነው። እኔም አላቅም፣ አንተም አታቅም፣ አያታችንም አያውቁም፣ አባቶቻችንም አያውቁም። እና ባለማወቅ በእውርነት ሰይጣን መጥቶን በስም ሃይማኖት ውስጥ ሆነን በቃ ዝም ብለን የዘመናችንን ቁጥር እንዳሹቅ በልተን ዘላለምህ በሞት ሲዘጋ ከሞት በኋላ ፍርድ እንዳለው መጽሐፍ ቅዱስ እየነገረህ ማን ሄዶ አይቶታል ይላሉ አንዳንዶቹ ስንነግራቸው። ማን ሄዶ አይቶታል? ኤርሚያስ እዚህ ሲኦልና መንግስተ ሰማያት አለ እያላችሁ እዚህ ስራ ፈታችሁ መታችሁ ሰውን ግራ ታጋባላችሁ ይላሉ። እኔ የሞታው አያቴ ተመልሶ መጥቶ አይደለም የነገረኝ ሲኦልና መንግስተ ሰማያት እንዳለ። ከድንግል የተወለደው የዓለም ፈጣሪ የዓለም መድኃኒት የሆነው ኢየሱስ ክርስቶስ መጥቶ እንጂ የነገረን። ስለዚህ የሱ ምስክርነት የታመነ ነው ማለት ነው። ላምነው ይገባል ማለት ነው። ኢየሱስ በነበረበት በስጋው ወራት እዛ ምድር ላይ ከሱ ጋራ መኖር አይጠበቅብኝም። ምክንያቱም የዘመኔ ቁጥር ይከለክለኛል። እኔ የነበርኩትኝ ያለሁትኝ አሁን ጌታችን ኢየሱስ ክርስቶስ ከነበረበት ከ20 ትውልድ በኋላ ነው። ያ ግን ከዛሬ 20 ዓመት ከ20 ትውልድ በፊት የዛሬ 2000 ዓመት ገሊላ አውራጃ ላይ ያደገው ቤተልሔም የተወለደው የዳዊት ልጅ የእግዚአብሔር ልጅ እግዚአብሔር የሆነው ራሱ የሥላሴ ሶስተኛው አካል ወልድ ከቅድስት ድንግል ማርያም ተወልዶ በምድር ላይ 33 ዓመት ሲኖር 3 ዓመቱን አስተማረ፣ ሰበከ፣ ከይሁዳ እስከ ሰማርያ ተመላለሰ። ለሰው ልጆች በደልና ኃጢአት ምሕረቱን ፍቅሩን ሊያሳይ የመጨረሻውን ቅጣት ለእኔና ለአንተ እርቃኑን ቀራንዮ መስቀል ላይ ተገደለ በኃጢአተኞች እጅ። እሺ እኔ የእሱ ማመኔ ምንድን ነው የጠቀመኝ? ፋሲካና ገናውን እየበላው ከበዓሉ መብላት ከዳቦና ከቅርጫው ስጋ የተረፈ ምንድነው? ለወንድሜ ለስሙኒ ወይ ለእኔም ለኤርሚያስ የተረፈን ምንድነው? ክርስቲያን እንደመሆነ መጠን ኦርቶዶክስ ክርስቲያን እንደመሆነ እኔም ጴንጤ እንደመሆነ መጠን ምንድነው የተረፈ? ኤርሚያስ የተረፈኝ የእግዚአብሔር ልጅ፣ ስለ ራሴ እናገራለሁ። የእግዚአብሔር ልጅ በማመን የተረፈኝ የዘላለም ሕይወት፣ ደህንነቴ የተረጋገጠ ነው። ዋስትናዬ አስተማማኝ ነው። መመኪያዬ፣ የማምለጫ አለቴ፣ የዘላለም አምባ መጠጊያዬ የአብ ልጅ ነው፣ የዳዊት ልጅ ነው፣ የሚያበራው የንጋት ኮከብ የእግዚአብሔር ልጅ ነው። እሱም በማመኔ በእኔ የሚያምን አይጠፋም ብሎ እንዳለ በሱ ስላመንኩ አልጠፋም። እግዚአብሔርን የዚህና አልንማም ነው። ኤርሚያስ ትምክተኛ ነው፣ ጴንጤ ትምክተኛ ናቸው ብላችሁ ብትሉን ታዲያ ትምክቴን የእግዚአብሔር ልጅ ላይ ኢየሱስ ክርስቶስ ላይ ማድረጌ ምን ሆነ ጥፋቴ? እሱ እኮ እግዚአብሔር ነው። የሚመካ ቢኖር በእግዚአብሔር ይመካ ተብሎ ተጽፏል አይደል? ታዲያ ኢየሱስ ያድነኛል፣ እንደ ቃሉ ታማኝ ነው፣ ቃሉን አይሰርዘውም። በስሙ በማመኔ በስሜ የሚያምን አይጠፋም፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ያለውን ቃል ሊዋሸኝ አይደለም የነገረን። ምንድነው ፕራንክ ሊያደርገን አይደለም የነገረን፣ እውነቱን ነው የነገረን። በሱ ዘንድ ቀልድ የለም፣ በሱ ዘንድ በስህተት የተነገረ፣ በሱ ዘንድ በስሜት የተነገረ ነገር የለም። የተናገረው በጽድቅ ነው። ጻድቅ አምላክ ነው። ቅዱስ አምላክ ነው። ሐዋርያቱ ጻፉት፣ የጻፉት እኛ እጅ ላይ ደረሰ። አነበብኩት፣ አዳነኝ። አንብበው ትድናለህ። ስላነበብኩት ያዳነኝ ኢየሱስ ያድንሃል እያለ ነው እዚህ ያለ ነው ማለት ነው። ወንድምነት እኔ እንደዚህ ረዥም እና በጣም እንትን ዱላ የበዛው እንትን ብዙ አይመቸኝም። ኤኒዌይ ክርስቲያን እስከሆንኩ ድረስ ድኛለሁ። ማይ ፍሬንድ ግዴታ ዙሪያ ጥምጥም ምናምን መጮህ የለብኝም። ገብቷል? ስለዚህ ኑሩበት። አሁን ክርስቲያን ማንኛውም ክርስቲያን የሆነው አምኖ ነው። ዴፊኒሽኑ እንደዛ ነው። ገብቷል? ክርስቲያን የሚሆነው ዝም ብሎ አይደለም። ክርስቲያን የሚሆንበት ሪዝኑ ምንድን ነው? ስላመነ ነው። ጌታ ኢየሱስ ስላመነ ነው ክርስቲያን የሆነው። ከዛ ውጭ ምንም ዴፊኒሽን የለውም። እናንተ አሁን ዙሪያ ጥምጥም አድርጋችሁ ለፖለቲካ ለቢዝነስ ለምናምን የምታደርጉትን ነገር ተዉ። ይህ የእግዚአብሔር ስራ አይደለም፣ የእግዚአብሔርን መንፈስ አይደለም። አባቶቻችን ባይማሩም ባያነቡም መንፈሳቸው ጥሩ ስለነበረ ክርስትና ውስጣቸው አለ። ኑሯቸውም ክርስትና ነበረ እና ምን መሰለህ፣ ኑሯቸው ክርስትና ሲሆን ህዝብ አይበደልም ነበር። ብዙ ነገሩ ጥሩ ነበር። አሁን እናንተ ትሰብካላችሁ፣ ኑሮ ሁሉ ተወዷል። ትተነብያላችሁ፣ ምንም ጠብ የሚል ነገር የለም። ውሸት ሆኗል። ክርስትናውን ውሸት አረጋችሁት። ስለዚህ አሁን ሱፍ ለብዛችሁ ብታችሁ ውስጥ መጽሐፍ ቅዱስን ይዛችሁ ዝም ብላችሁ ከምጮ እየኖራችሁ ሰውን ለውጡት፣ በመኖር በተግባር እንጂ ቁጭ ብላችሁ እናንተ ቤታችሁን እያሞቃችሁ ወይ ልጆች እየጠበቃችሁ እዚህ ውስጥ ስለጨዋችሁ የሚለወጥ ነገር ጠብ የሚል ነገር ምንም የለም።
ማንኛውም ልጅን ስታሳድግ እያሳየ ነው ሰብካ አይደለም ልጅን የምታሳየው በተግባር ሁሉ ነገር። አሁን ነጩ አንተ ውጪ ነው ያለው አይደል? ነጮች አሁን ልጆቻቸውን ሲያስተምሩ እንጂ ይኸውልህ መስዋዕት ከፍለው ነው እያንዳንዱ ነገር። ማስታወቂያም ልናገር ነው ማስታወቂያ ልናገር መልሼ ልጨርስና ተናገር። እኔ ቸኩላለሁ፣ እዚህ ልጆች እየጠበቁ ነው እና ነጮች ሲያስተምሩ በተግባር ሁሉን ነገር መስዋዕት ከፍለው ነው። ልጆች እየጠበቃችሁ ብለን የምትለው ታዲያ አንተ ልጆች ለምን አልጠብቅም? ጠብቃለሁ፣ ግን ቁጭ ብዬ ሰው ይሄን ያህል ማወራበት ሰፊ ጊዜ የለም። ኤኒዌይ ጠበቅ ጽድቅ ከሆነ እኛ ልጆች መጠበቃችን እንደሆነ አይደለም፣ ቤት ውስጥ አይደለም። እኔ ከትምህርት ቤት ሲወጡ ይለያል። በቃ ጮሁ በአንዴ ቆይ እነሱን አባብላቸው አንዴ ጠብቅ እና ምን ለለ መሰለ ኤኒዌይ ልጆች በተግባር የሰው ባህሪ የሚቀይሩት እንጂ እንደናንተ እንደዚህ ለንግድ አድርገው ወይንም ታርጌት አድርገው የሆነ ነገር እንደሚያገኙ አድርገው አይደለም። ስብከት እንደዛ አይደለም። ገብቷል? የሆነ ነገር ታርጌት የሰው ኪስ እያያችሁ የሰው ባህሪ እያያችሁ የሰው አይምሮ ውስጥ እየሳላችሁ ምናምን የሆነ ታርጌት ነገር አድርጋችሁ ክርስትናን አትስበኩ። አንዴ ደጋገምከው ንግድ የሚለው ማለት ነው። እናንተ ቤት አይነገድም እንዴ? ስለምን ንግድ ነው የሚለፈልፈው? ኤርሚ ለምን ዝም ትለዋለህ? እኔ ምን ላድርግህ? ትየው እንግዲህ ነው ዝም ያልኩት። ምንም አይነት ንግድ የለም። ወንጌልን እየሰበክን ነው። የራሳችሁ ሰዎች እኮ ንግድ ሚውት አድርግ። እንኳን ነገድን አንተ ቤት የሚነገደው የራስህን ጉድፍ ሳታይ እኛ ቤት መተህ ንግድ ማለት አችልም። ሚውት አድርግ ልናገር። እኔ በቤታችን መቼም አታፈነንም አይደል? እናንተ ቤት ያለውን የራስህን የቤትህን ጉድ ሳትናገር እኛ ጋር መተህ እኔ ልናገርላችሁ ማለት መብት የለም። በአንተ ቤት ያለውስ የሚነገደው ንግድስ እኛ ጋር ታየ? ወንጌል ስትሰብክ ካልታየህም ንግዱ ታየ አይደል እንዴ? ምንድን የምታወራው? እንደ እግዚአብሔር ቃል የምትወያይ ከሆነ በስነስርዓት ተወያይ። የምትወያይ ከሆነ በስነስርዓት ተወያይ። አለበለዚያ ግን እንደፈለክ እንድትናገር አንፈቅድልህም። ኦኬ ላስረዳ። አሁን እኔ ከፍቼ እናንተ ቤት እንደዚህ ተሳደብኩም እናንተ ጋር ገብቼ ነው ያስረዳኋቸው። እናንተ ግን ከፍታችሁ ነው። ምንድነው የምታስረዳን? ምንድነው በርዕሱ ላይ የምትወያይ ከሆነ ተወያይ። አለበለዚያ ግን ምንም ከአንተ የምንረዳው ነገር የለም። አለቀ። ወንጌል ንግድ ከሆነብህ አንተን ይሰጥሻለሁ። ማይኩ እንዳዘጊ ቆይ፣ ስሙን ያንዴ ቆይ እንዳዘጊ ማይኩን። እኔ እድል ተሰጥቶኝ ቅድም ሳወራ አስድመጣ ብዬው ሳወራው ያን ያህል ሳወራው እናንተ ኦርቶዶክስ እንደዚህ ብላችሁ ብዬ ስሞታ ምናምን ነገር አቤቱታ አልተናገርኩም። ኦኬ በእግዚአብሔር ቃል ላይ የዳንኩበትን የዳንበትን ሰው ሁሉ ሊድንበት የሚችለውን እውነት እኔ የተናገርኩት ያንን ሁሉ ስናገር ኦኬ ከዛ ሰጣሁት የፈለገውን ደቂቃ ተጠቅሞ እንዲናገር ማለት ነው። ድኛለሁ አለን። የዳነበትን መንገድ በመጽሐፍ ቅዱስ ላይ የተጻፈውን አብራርቶ ይነግረናል ብዬ ስጠብቅ ድኛለሁ ብቻ አለና የዳነበትን ሳያብራራ የዳነበትን ጥቅስ ሳይነግረን ከቅዱሳት መጽሐፍት ሳይነግረን ዋቢ ሳያመጣ ድኛለሁ ብቻ አለ ዘለለና ከዛ እናንተ የሰው ኪስ የምትገቡ የሰው ሆድ ውስጥ የምትገቡ የሰውን ዓላ የምትበጠብጡ የሰው እንትን የምትሉ የምትነግዱ የምትሸቀጡ ምናምን ነገር ብሎ ስሞታ አቤቱታ ልክ አያቱ በነበሩበት ዘመን አያቶቻችን በነበሩበት ዘመን በቃ የተተረተ አይነት ተረት የሚመስል ነገር ማለት ነው። ሰው የዳነበትን ነገር እንኳን አያወራም። ድኛለሁ ብሎን ካለ በኋላ ወይኔ በቃ ቀጥሎ ሊነግረን ነው ሊያብራራው ነው ማለት ነው ብዬ ስጠብቅ ቀጥታ እናንተ የሰው ኪት የምትገዙ የሰው ጓዳ የምትገቡ ሰው ጓሮ የምትዞሩ ምናምን ነገር በቃ ስሞታ አቤቱታ እሱንም በማስረጃ ቢያደርግ ሰው ጓሮ ገብተን ከሆነ ሰው ጓዳ ገብተን ከሆነ የሰው ኪስ በዝብዘን ከሆነ ትነግዳላችሁ። ለቴለም ሰጣት አድመጣል እና ምንድን ነው ወንድማችን የተሞላው አሉሽ ነው እና ልጆች እየጠበቃችሁ እሰጣለሁ ስሙን እየቆይ እሰጣለሁ። ልጆች እየጠበቃችሁ እባክህ እሰጥሃለሁ አልኩ። እባክህ እሰጥሃለሁ። እንደ ኦርቶዶክሳዊነት እኮ ማለት ወገኖቼ እንደ ስንት እኮ ኢቲክስ ያላችሁ ሰዎች አሉ። እሰጥሃለሁ ቅድም እንድታወራ ተሰጠህ ወደ ክስ ነው የገባው። ያዳንህን የእግዚአብሔር ልጅ ኢየሱስ ክርስቶስን ጌታችንን እንኳን እንዴት እንዳዳነ መቼ እንዳዳነ ለምን እንዳዳነ በመዳን ምን እንዳገኘ አልነገርከንም። ሰው ኪስ ገባችሁ፣ የሰው ልብ ገባችሁ፣ የሰውን አንጀት ትበላላችሁ ምናምን ነገር ነው ብለህ የምትለው
እና ልጆች እየጠበቃችሁ ራስ ደግሞ ልጆች መጠበቅ እላህ ላይ ጮሁብህ ልጆች ማለት ነው። እላህ ላይ ተንጫጩብህ። ምን ኃጢአት ነው ልጅ መጠበቅ? እኔ ልጆች አሉኝ እና እኔ ያልጠበቅኳቸው ማን ሊጠብቅ ነው? ሚስቴንም ልጆቼንም እጠብቃለሁ። እኔ ነኝ የቤቱ ራስ። እግዚአብሔር እንዲህ አድርጎ በስላሴ መንግስት ውስጥ እግዚአብሔር እንዲህ አድርጎ ስለሾመን ማለት ነው። ልጆች መጠበቅ ሚስቴን መጠበቅ ነውር ነው? ኃጢአት ነው? ልጆችን እየጠበቅ ልጆች እየጠበቃችሁ ለስተል እኔ ጋር የልጆቼ ድምፅ አይሰማም። ያንተ ልጆች ግን ተንጫጩብህ ላይ ምሳ ስጣቸው፣ ካካቸውን ካለ ጥረግ እና የማነሽ ጥረጊ ብለህ ሚስትን አትጥራት። ጥረግ። ኦኬ ዳይፐራቸውን ጥረግ፣ እጠብ። እግዚአብሔር የሰጠህ ልጆች እግዚአብሔር ይባርክልን። ኧረ ችግር የለውም። እኔ አምብለስ ቆይ ለእህቴ ነው የምሰጣት። ስለዚህ ወደ ክስ ስትገባ እልህ ላይ ጮሁብህ ማለት ነው። ልጅ መጠበቅ ነውር አይደለም። ወንድምነት ምን አልከው? እዛ ሱቅህ ነግድ፣ ሱቅህ ቸርችር አልከው። ከዛ እንደገና ደግሞ ምን አልከው? እንትን እያልክ ነው ምናምን ነገር ብለህ ሱቅ መቸርቸር፣ ሱቅ መነገድ፣ ሱቅ በስርዓት መስራት እግዚአብሔር የዘላለም ባለጠግነት ሰጥቶት ነው። ለወንድምነት ምኑ ነው ጥፋቱ? ሱቁ ቁጭ ብሎ እየሰራም እያሰራም የሚሰራን ሰው ለምንድነው ወንጀለኛ የምታደርገው? አንተ ምናልባት አሁን የራሱ ልጆች ላይሆኑ ይችላሉ። ሟለ ህፃናት ተቀጥረህ የምትሰራ ሊሆን ይችላል። ተቀጥረህ በመስራት እንዴት የህፃናት ጠባቂ ትሆናለህ ብዬ አልልህም። ህፃናት ሰዎች ናቸው፣ በእግዚአብሔር መልክና ምሳሌ የተፈጠሩ። ስራ ነው ደግሞ ተቀጥረህ የሚሰራ። አልዘለፍኩም። ስለዚህ እህትየው መሲ የምትየው ነገር ካለ በይው። እኔ ዝም ያልኩትን እንደ አንዳንዴ እሱ ይተንፍሱ። በቃ እኛ ላይ ነው የሚበረቱት። ይሳደብ። እኔ ስለ ጌታ ስለ ኢየሱስ ክርስቶስ በጎነት እንዴት እንዳዳነኝ እኔም ብቻ ሳይሆን ዓለሙን ሁሉ በስሙ የሚያምኑትን እንዴት እንደሚያድን የተጻፈውን የመጽሐፍ ቅዱስን እውነት ነገርኩት። ከየት አምጥቶ ያውራ? እኔ ጴንጤ ነኝ። የእግዚአብሔርን ቃል ቤተክርስቲያኔ ስላስተማረችኝ፣ አምላኬ ስላስተማረኝ ያዳነኝ ኢየሱስ እንዴት እንዳዳነኝ፣ ያዳነኝ ኢየሱስ እንዴት እንደሚያድን ነገርኩ። አንተ ግን አድኖኛል ብለህ ያልከኝን ለእኔ አልነገርከኝም። እንዴት እንዳዳነ፣ መቼ እንዳዳነ፣ ለምን እንደዳን፣ ከዳንክ በኋላ ምን እንዳገኘ፣ ሳትድን በፊት ምን አይነት እንደነበርክ፣ ድነት ማለት ምን ማለት እንደሆነ አልነገርከንም። ኪስ አንጀት ምናምን ነገር ብለህ ነው እንትን ያልከው። እንዲህ አይነት ትግል ነው የገጠመን። እህትየው ይኸው ሰጥቼሻለሁ። እሺ ኤርሚዬ ቴንኪዩ። አይ እኔ በጣም ያናደደኝ ነገር ምንድን ነው ኤርሚዬ፣ የዳነበትን እውነት እንኳን መናገር አቅም የሌለው ሰው ጴንጤን የመክሰስ መብትም ሞራልም የለውም። ሲቀጥል በቤቱ በጣም ያልተነቀፉ በጣም ብዙ ጉድፎች አሉ። የቤቱን ገበና ሸፍኖ እኛ ላይ ነጋዴዎች ምኖች የማለት መብትም የለውም። ምንም ስንነግድ አላየም። እዚህ ጋር ነጋዴዎች ብሎ እየወቀሰ ያለ ህዝብ ነው ለሱ ወንጌል እየሰበከ ያለው። ስለዚህ የሚናገር ከሆነ በተጠየቀው እውነት ላይ ይናገር፣ ካለበለዚያ ግን እንደፈለግ እዚህ ቤት ገብተህ እንድትናገር መብት አንሰጥህም። እስካሁን ታግሰንሃል፣ እስካሁን ሰምተንሃል። አንድ ታች ያለ ሰው ባይዘው ይታዘባል። ጴንጤውም ኦርቶዶክሱ አንድ እግዚአብሔርን ቃል እንኳን ጠቅሰህ የተናገርከው እውነት የለም። ኤርሚ ጠየቀ መለሰልህ። ምን ተናገርክ? ምን መለስክ? እስኪ ራስን ጠይቅ። እንደ እግዚአብሔር ቃል ያወራኸው አንድ ነገር የለም። አሁንም ጠይቃለሁ። ኤርሚ አንድ ሚውት አድርጋ እንዴ ኤርሚ የጠየቀ ጥያቄ መልስ ካለ መልስ፣ አለበለዚያ ግን ነጋዴ ብለህ የምትል ከሆነ ሂድና ራስህ ነግድ። አለቀ። ተናደሻል። ወደ መልስ እግዚአብሔር ቃል ላልሽው እግዚአብሔር ቃል ወደ መልስ። ሀሜት አልፈልግም ብራዘር፣ ወደ መልስ። እሺ መልሱ ምንድነው? ምንድነው የጠየቀኝ? አየህ የተጠየቀውን እንኳን አልሰማህም። ሀሜት ነው ያለ። የጠየቀኝን እኮ ስመልስ አስቆማችሁ። የጠየቀኝ ምንድነው? ምን ብሎ ጠየቀ? ምን ብሎ ጠየቀ? አሁን የዳንክበትን እንኳን አልነገርከንም ብሎ ጠየቀኝ። እኔ ነገርኩት እኮ ክርስቲያን ሁሉ ክርስቲያን እስከሆንኩ ድረስ ድኛለሁ አሉ። በምን ዳንክ? እኔ በፊት ምንም አልነበርኩም። አሁን ለምሳሌ ከጫት ከሲጋራ ከምን መጣው እግዚአብሔር አዳነኝ አልነበርኩም። አሁን እናንተ ያን የምዘበራርቁት ስለነበራችሁበት። ስለዚህ ድህነት ማለት ከሲጋራ ከሱስ መውጣት ማለት ነው። አንተ አሁን የዘላለም ይወጣል። ብዙዎቻችሁ ከዛ ነው የወጣችሁት፣ ከሲጋራ ከምን ከሴሰኝነት ከምናምን። እግዚአብሔር ይመስገን ከድቅድቅ ጨለማ ያስመለጠን። እኔ ደግሞ እዛ ውስጥ የለሁበት። በቃ ጥሩ እንኳን ማነው ጥያቄ ጠይቀሃል። እግዚአብሔር ራሱ ስሎኝ አንዴ ቆይ አትመጻደቅ። ቆይ አንዴ ጥያቄ ጠይቀሃለሁ እዛ ውስጥ አንዴ ቆይ ልጠይቅህ። በቃ በጣም ጥሩ እዛ ውስጥ የለውም ብልሃል። አንተ ድነሃል? ጥያቄ ጸድቀሃል? መቼ ጸደቅ? መቼ ጸደቅ? ኢየሱስ ክርስቶስን ካመንኩ ጀምሮ ጸድቄያለሁ። መቼ አመንከው? ኢየሱስን መቼ አመንከው?
አመንኩት። ካወቅኩት ጀምሮ አወቅኩት። መቼ አመንከው? መቼ አመንከው? አሁን ምን ብለህ? ኢየሱስ ጌታዬ አምላኬ መሆኑን አምኜ እንደዛ ነው የምፈልጉት። አሉባልታ መቼ ነው አመንክ? የምፈልጉት። ኢየሱስ አምላኬ መሆኑን አመንኩ። መቼ ምን ብለህ ነው ያመንከው? አሁን ብትሞት የዘላለም ሕይወት እንዳለ አምነሃል? አዳኝ መሆኑን አመንኩ። አማላጅ መሆኑን ታምናለህ? አዳኝ መሆኑን ነው ማምነው። አማላጅ መሆኑን ታምናለህ? አማላጅ መሆኑን አላምንም። አዳኝ ክርስቶስ አዳኝ ፈጣሪ ክርስቶስ ከምን አዳነ? ከሁሉ ነገር ከምን አዳነ? ሜንሽን አድርግ። ከምን አዳነ? ከአንዳንድ ከመጥፎ ነገሮች፣ አሁን እናንተ ከምትሏቸው ነገሮች፣ ከሱስ፣ ከሴሰኝነት፣ ከሌብነት፣ ከአጭበርባሪነት፣ ከአስመሳይነት ስም ንግድ ምናምን ሁሉ አዳነኝ። እሺ ታችሁምባክ ማለት ከምን አዳነኝ ሲል ከአጭበርባሪነት ምናምን አለ። ግን እኔ የለሁበትም ብሎ እንደጋ ደግሞ እንዳለበት ይነግረናል። ስለዚህ አጭበርባሪ ነበርክ ማለት ነው። ከሌብነት ሌባ ነበርክ ማለት ነው። የለሁበትም ያልከው ነገር በጠቅላላ ነበርክበት ማለት ነው። እና ነገርከን እኮ አንተ ሳታውቀው ነገርከን። ያ ፕላስ ደግሞ ኦርቶዶክሳዊ ሆኖ ተክለ ሃይማኖትን ያናናቀ ተክለ ሃይማኖትን ያጣጣለ ኦርቶዶክሳዊ እንዴት ነው ኦርቶዶክሳዊ ሊሆን የሚችለው? ባይ ዘ ወይ እንዴ ያውም ተክለ ሃይማኖትን እንዴ መታሰቢያው ቀን እንደ ትንሳኤ የሚከበርለትን ተክለ ሃይማኖትን አጣጥሎ ነው ኦርቶዶክስ የሚሆነው? እንዴ ተክለ ሃይማኖትን ስም የሚጠራ ይድናል ተብሎ የሚታመንበትን እንዴ ሀጢ ነፍስ ከተክለ ሃይማኖት ሳድደስ ምናምን ነገር የሚለውን ነገር ብላ የምታምነው ቤተክርስቲያን ማለት ቤተ እምነት ይህን ሳይቀበል ነው እንዴ መቃብሩን ያሳመ የደገሰ ያስደገሰ ምናምን የተባለ በተክለ ሃይማኖት በመታሰቢያ ቀን ከሚወድቀው ፍርፋሪ የበላ እንደ ስጋና እንደ ደሙ ይቆጠርለታል ተብሎ እየተነገረ ቤተክርስቲያኗ በጽኑ የምታምነውን ተክለ ሃይማኖትን እንዴ እሱን አልቀበልም አላምንም አላቀውም ምናምን ነገር ሄድና ጠይቀው ብሎ አሽሁ እንዴት ነው ኦርቶዶክስ ሊሆን የሚችለው? በነገራችን ላይ እና እንደዚህ አይነት ሰው ሶሪ በጣም ነው ጊዜ የሚበላው እና ሸጡ ደገሱ ምናምን ብራዘርዬ እንዴ የካንሰሩ ስፔሻሊስት የተባለ የዘራ ድንግል አፈራል ሲሚቸበቸው በቤተ እምነት የካንሰሩ ስፔሻሊስት የተባለ ዘራ ብሩክ ምንድነው የተንከባለለበትን ነገር አንድ ያመጣህ ምናምን ነገር ልጨርጨው የመቃብሩ አፈር አረ የተንከባለለበትን የተኛበትን የረገጠውን ያስረገጠው ምናምን ነገር በእግሩ የተራመደበትን እያለ አንዴ ተመናውጥቶ 10 20 እያለ የሚጨበጭበው ያ ስለማይጠቅም ነው። እኛ ቤት ውስጥ ያሉትን ነጋዴዎች እኮ እኛንን መተን ያሳየናችሁ ከኛ ውጭ ማን ያሳያችሁ እንዴ? በጌታ ስም ማንም ሰው ሊጭበረበር አይቻልም። በቃ አይገባም። በነፃ የተቀበላችሁትን በነፃ ስጡ። በእግዚአብሔር ስም ውሃና ምናምን ነገር መቸርቸር አይፈቀድም። እሱ ወንብድና ነው ብለን እኛን መተን እዚህ ያሳየ ነው። ኤርሚነት ወንድምነት ነው ያሳየው። እኛ አሳይተናችሁ እኛ መልሳችሁ ልትከሱ ትሞክራላችሁ እንዴ? አረ አንዳንድ ጊዜ ቢያንስ ከባድ ነው። ብቻ ህሊና ከሞተ ላይክ ነገሮችን እንደው ከእውነት ቆሞ እንትን እውነት ነው ሐሰት ነው ብሎ ማለት አይቻልም። እና ወንድማችን አዶንት ሶት ፕላስ ደግሞ በቃ አራዳ የመሰለ ምናምን ስሎት ወንድምነት እያለ ሊያሾሽ ይፈልጋል። ብራዘርዬ እኛ ወንድምነት የተባባልነው በክርስቶስ ኢየሱስ ደም ኦኬ ከኃጢአታችን ነስደን የእግዚአብሔር ቤተሰብነትን ስላገኘን ወይም ደግሞ የእግዚአብሔር ቤተሰብ ስለሆነ ከቁጣ ስለዳነ ነው። ኦኬ ስለዚህ እዚህ ያለው በጠቅላላ ወንድማማቾች ነው። አንተ ግን ወንድምነት ማለት አትችልም። ልትል የምትችለው በቃ ኤርሚ ነው። ከዛ ውጭ ምንም ልትለው አትችልም። ባይ ወይም ኢትዮጵያዊ ወንድሜ ልትለው ይችላል። እንደዚህ ጊዜ ቆይ ችግር የለም እናንተ ተቀበኒ ስራ ቦታ ነኝ። ምንድነው ፕሊስ በተቻለ መጠን ሐሳብ ላይ ለማውራት ሞክሩ። ኦኬ ደግሞ ምንድነው ያለው ሱቅ ላይ ቸርችር ምናምን ነገር አለ። ብራዘር እየቸረችራለሁ በደንብ ነው የምቸረችረው። በእርግጥ እኔ ጋር ከሚሰሩት ለአንዱ የሚከፍለው ደሞዝ እርግጠኛ ነኝ አንተ 40 ዓመት ምድር ላይ ኖረ እሱን ገንዘብ አይተው አታውቅም። የአንድ ወር ደሞዝ የምከፍለው ማለት ነው። አንዳንድ ጊዜ ሰውን ለማሳጣት የምትሞክሩት ነገር እንዴት ከታች ሊያስገኛችሁ እንደሚችል አታውቁም። እና ሳውት አፍሪካ በጣም የተባረከች ሀገር ናት።
እና ሳውዝ አፍሪካ እንዲህ ያለፈ ሰው ራሱ በቃ ይበልጣቸዋል። አም ሶሪ ሴጣት እንደዛ ብዬ ስል እና ፕራውድ ኦፍ ቢ ላይክ ሳውዝ አፍሪካ በመሆኔ እና ሳውዝ አፍሪካ ውስጥ መኖሬ ጸጋ ያብዛላችሁ። ዛሬ ደግሞ መነገድና ሱቅ መስራት ኃጢአት የሆነበትና የምንኮንንበት ነገር ይዘው መጥተዋል። ቆይ አይ አንዴ ጥያቄ አይ ሱቅ ለምንድን ነው ኃጢአት እንደሆነበት እንዲነግረን እንፈልጋለን። ቦሌ መድኃኒዓለም እኮ ለቴሌም ለባንክም ለመኪና መሸጥም እኮ አከራይተውታል እኮ። ሳሊተ ምሕረት እኮ ዙሪያው እኮ ሱቅ እኮ ነው። ዛሬ እንዴት ነው መነገድና ሱቅ መስራት ኃጢአት የሆነው? የትኛው የኦርቶዶክስ ተቋም ነው ዙሪያውን አጥሩ ሱቅ የሌለበት እንዴ? ስለመነገድም እኮ መጽሐፍ የሚለው ነገር እኮ አለ እኮ። እንደውም በብርና በወርቅ ከመነገድ በጥበብ መነገድ ይሻላል። እግዚአብሔር ለጠራቸው እኮ አይሁድ ቢሆነው የግሪክ ሰዎች እኮ የእግዚአብሔር ጥበብና ኃይል የሆነው ደግሞ ክርስቶስ ነው። ስለዚህ ሱቅ ሰራችሁ፣ ነገዳችሁ፣ ምናምን ቸረቸራችሁ ብለ አንተ ምንም ስራ ሳትሰራ ነው እንደ እየኖርክ ያለው? ምንም የምትሰራው ነገር የለም። ሊሰራ የማይወድ እኮ አይብላ ይላል እኮ መጽሐፉ። ስለዚህ የምትናገሩትንም እያስባችሁ ተናገሩ፣ እግዚአብሔር ያስባችሁ። እሺ ቴንክ ዩ ጆሲ ኬት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ እንኳን ደህና መጣ። ኤርሚዬ ታናግረዋለህ? ወንድምነት አለ አውሩት ከቻላችሁ በርዕሱ ላይ እኔ ብቻ ከምን ማውራት ከፈለጋችሁ አውሩ ይወጣ። እሺ እንኳን ደህና መጣ። ርዕሱን አይተኸዋል አይደል? ጥያቄ ለኦርቶዶክሳውያን አይቼዋለሁ። ኦኬ እኛ በክርስቶስ ኢየሱስ አምነን ተቀድሰናል፣ ጸድቀናል፣ መንግስተ ሰማያትን እንወርሳለን በክርስቶስ ኢየሱስ። እናንተስ በማን ተቀደሳችሁ? ቅዱሳኖቻችሁ በማን ተቀደሱ? ርዕስሽና አሁን የምትጠይቅኝ አይገናኝም። ቅዱሳኖቻችሁ በማን ተቀደሱ ይላል። በቃ ወሱ ላይ ግን ከዛ በፊት እንደው ልክ ሀገራችን ውስጥ እንዳለው የብሔር ግጭት እንደገና የሃይማኖት ግጭት ውስጥ ገብተን አላስፈላጊ ነገሮችን ይሄ ግጭት አይደለም ጥያቄ ነው። ከምንወራወር ቆይ በእናትሽ አንዴ ድል ሰጠሽኝ። እኔ ክፉ ነገር አልተሳደብኩ አይደለ እንዴ? ግጭት ምን አመጣው? አባባሌ ውይይታችን እንዴ አሁን ስታወሩበት የነበረውን ቶን እኮ እየሰማው እኮ ነው። ሰው ሁሉ እኮ እየሰማ ነው። ገብቶሻል? እኔ ውይይቱ እውነት ወንጌልን ለማስጨበጥ ከሆነ ሰውን ከገቢረ ኃጢአት ወደ ገቢረ ጽድቅ የሚመልስ ከሆነ ልክ ወንጌላዊ የሆነ ውይይት ቢሆን መልካም ነው። እሺ አንተ ለአንደበታችንም ቢሆን ለንግግራችን መልካም ነገርን ብንናገር ምንም ለእግዚአብሔር የሚጠቅመው ነገር የለም። ሰዎችን በማዋረድ ሰው በመሳደብ ክርስቶስ ይከብራል። እሺ ሰማን። አሁን ወደ መልስህ ሰማን። ጌታ ይባርክህ። ግን አሁን መልስልን። አንዴ ጽያኔ ነው የሚዩት ያደረኩት። ማንም ወንጌላዊ እዚህ ጋር ማንንም አልሰደበም፣ ማንንም አልተናገረም፣ ማንም ክፉ ነገር አልተናገረም። በተቃራኒ እነሱ ናቸው ገብተው ሲሳደቡ እንደፈለጉ እየተናገሩ ያሉት። ልክ እንደተሳደበን አይነት ንግግር ባትናገርና የተጠየቀው ላይ ብቻ ፎከስ አድርገን እንድትመልስልን ወንድማችን ሲቀጥይ። እሺ መልሱን መልስልን ወንድሜ። የተለያየ ሰው ስለሚገባ ያንን ለማስተካከል አትሞክር። አሁን ቀጥታ አንተ ወዳልከው አንተ ወደ ተመኘኸው ውይይት እንግባ። እስቲ ሰውን በሚመልስ መልኩ ይሄን ጥያቄ መልስልን። ተባረክ። ጆሲ ሚውትህን ክፈተው። ጆሲ አቤት። እሺ አንተ ባልከው መልኩ መልስልን። ለማስተካከል አትሂድ፣ ቀጥታ ወደ መልሱ። ቅዱሳኖቻችሁ በማን እናንተ እንድትሳደቡ ተፈቅደዋል፣ ለሌላ አይፈቀድም። ኦኬ ወደ መልሱ ሄዳለሁ። እሺ የሚያጸድቅ እግዚአብሔር ነው። እናንተ ብዙ ጊዜ የምትጠቅሷት ጥቅስ አለች አለ ሮሜ 8:34 ሄደሽ ማንበብ ትችያለሽ፣ ወይም እጅሽ ላይ ካለ የሚያጸድቅ እግዚአብሔር ነው። አጽዳቂ እግዚአብሔር ነው። የሚመርጥ እግዚአብሔር ነው። እግዚአብሔር የመረጣቸውን ደግሞ ማንም አይወቅሳቸውም፣ አይከሳቸውም።
እሺ ቀጥይ። ምን ነው ሌላ ጥያቄሽ? ቅዱሳኖቻችሁ በምን ጸደቁ? የእናንተ ቅዱሳን ብላችሁ ያዛችኋቸው ምን ማለት ነው? እነ ተክለ ሃይማኖት ቅዱሳን ብላችሁ የምትዘክሯቸው የምታከብሯቸው በማን ነው የጸደቁት? እናንተም እኮ ቅዱሳን ትባባሉ የለም ጸድቀናል ትሉ የለም እንዴ? እናንተ ምድር ላይ ያላችሁ አይደለ? ምድራዊ ገነቶች አይደላችሁ? ምን ያስገርማል ማለት ነው። አዎ እኛ በክርስቶስ ኢየሱስ አምነን የጸደቅ ነው። እነሱ ግን በማን ጸደቁ? እናንተስ በእነሱ ከጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት ያሻገረን ስለኛ ክቡር ሥጋውን ክቡር ደሙን የቆረሰው ከክርስቶስ ኢየሱስ ውጪ የሚያመልክ ኦርቶዶክሳዊ አለ? አዎ አላው ይሄ እናንተ ናችሁ። ይሄ እናንተ የምታወሩት የሐሰት ወሬ ነው። የኦርቶዶክስ መጽሐፎች ብላቻቸው ወሬ የመድረክ ላይ ወሬ ነው። አይደለም እየነገርኩሽ ነው። ማንም ኦርቶዶክሳዊ ከክርስቶስ ኢየሱስ ውጪ ስለኔ ደሙን አፈሰሰ፣ ስጋውን ቆረሰ፣ ስለኔ ሞትን ድል አድርጎ የተነሳው ዳግመኛም ለፍርድ የሚመጣው ብሎ ሌላ አምላክ ያለው ኦርቶዶክሳዊ ካለ ይሄ ኦርቶዶክሳዊ አይደለም ሲጀመር። እሺ በተክለ ሃይማኖት አንቺ ሰዎች መጽሐፎቻችን ያወሩት ወሬ ይዘይ ሳይሆን እስቲ ወሬ አይደለም በመረጃ ነው የተጻፈ መጽሐፍ ነው። በቅዱሳን መጽደቅ ይቻላል። ስለ ምልጃ ነው የምታወሪ? ስለ ምልጃ ብቻ አይደለም መጽደቅ ወደ መንግስተ ሰማያት መግባት ይቻላል። ይሄ በኦርቶዶክስ መጽሐፍቶች ላይ ተጽፈው የተገኙ ዕለት የምናነባቸው ጉዳዮች ናቸው። ይኸውልሽ ሲነገር ስለሰማሽ ነው እንጂ አንቺ አንበበሽ አይደለም። አንድ ነገር ልንገርሽ። ስለ ገድላትና ተሳዳቢውማ አንተ ዋናው ተሳዳቢ ከኔ ጋር ታወራ። እሷ ሲነገር ሰምታ ነው። እኔ ስላነበብኩ ተሳዳቢ ነህ። ከአንተ ጋር መወያየት አልችልም። እኔ ቤት እኮ ነው የገባህ ወንድም። በቃ እሺ ቻው። እኔ ቤት እና ከኔ ጋር ወራ በመጽሐፍቶቻችሁ ላይ ማለት ነው። ተክለ ሃይማኖት በማን የተቀደሰው የጸደቀው ነው የተባለው። ለዚህ ነው ማይክ ስከፍት እንዲህ ነው እንደ በረሮ ራስን ዱብ ታደርጋለህ ማለት ነው ሲባል ሰምተሽ እንጂ አንቺ አላነበብሽም ማልካት አይደል? ታንብብ አታንብብ እንኳን አታውቅም። ስለዚህ ያነበበው ሰው ሲመጣ ሲያወራ አባቶች አይቆሙም። ሱሪያቸውን አውልቀው ነው የሚሸሹት። ሱሪያቸውን አውልቀው። ምክንያቱስ አንብቤያለሁ እኔ እንደምን አጠይቀኝም? እሷ እሺ አላነበበችም አይደል? ችግር የለው። እኔ ያነበብኩት ስከፍት ለምን ትሸሻለህ? ካሜራ ከፍቼ ያነበብኩትን አሳያለሁ። በገጽ በምዕራፍ በግዕዝ በአማርኛ። ኦኬ ቴንክ ዩ እህትዬው፣ ተባረኬ። እኔ እህት ኤልስዬ ጸጋ ይብዛልሽ። አዎ ኦኬ። እስቲ አንብቤያለሁ ብሎ የሚል ኦርቶዶክሳዊ ይምጣ። ገድላት ድርሳናትን መጽሐፍ ቅዱስን አንብቤያለሁ ብሎ የሚል ካለ ይምጣ። አሁን እኮ ያነበበ እኮ ነው የጠፋው። እዚህ ቁጭ ብለህ በጌታ ያመነችዋ መጽሐፍ ቅዱስ የምታነባዋ እህቴን አላነበብሽም ብለህ ትላለህ። ያንተን ገድል እሷ ባታነብ ይፈረድባታል? አንተ እኮ አላነበብከውም። የኔዋ እህት ኤልሳ መጽሐፍ ነው ገድል አላነበብሽም ብለህ ልትፈርድባት አችልም። አንተ ራሱ ተሸክመው ጠዋት ጠዋት ዝም ብለህ የምትሻሻው ትራስጌ ያስቀመጥከውን አላነበብከውም። በረሮ ከነ ልጆቿ ይጨፍሩበታል። ትራስጌ ያስቀምጠው መጽሐፉ ማለት ነው። ያው እንኳን ከቅዠት ይከላከለኛል ብለህ ያልከው መጽሐፍ ዘመሚት እየወረረው ነው። አላነበብከውም። አየህ ግን አንስተህ ጠዋት ግንባርህን አስንክተህ አስገጭተህ ትወጣለህ። ልጆችንም ገጨት ሲያስነኪያቸው ጀርባዬን ሲመታ መታ አድርገኝ እዚህ ጋር ቀስፋ አድርጎኛል እያሉ እንደዚህ እርስ በርስ እየተመታታችሁ ነው የምትወጡት። ውስጣቸው የተጻፉት ነገር ግን ምን እንደሆኑ አታውቁም። መጽሐፍቶቹ እህል ሳይበላን የሚነበቡት ምክንያቱም ቅዱስ ስለሆኑ። እኔ ፊት ናና ቅዱስ አድርጋቸው። መድኃኔ ዓለም ክርስቶስ ይፍረድብኝ እኮ ነው ብዬ የምልህ። ጥርስ ከምላሱ እያወጣው እንዴት አይነት ነውር እንዳለ አንድ ቦታ ብቻ አይደለም። በቃኝ ብለህ እሪ ብለህ እስክትወጣ ድረስ ማንበብ ብቻ ነው። እኔ አልሰድብም። መጽሐፍቶቹን እየገለጥኩ አነባለሁ። ይኸው ነው ያነበበ ሰው ሲኖር አንቺ አላነበብሽም ተይው በቃ ያነበቡ ሰዎች ካሉ ብለህ ነበር ማለት የነበረብህ። እኔ ያለው አንብቤ ያለው ብዬ ስል
እንደ ጫማዎት በኋላ ይታሰብበታል የተባለው አይነት ማስታወቂያ ትዝ አለኝ ማለት ነው። ያምልጡ ነው ያምልጡ፣ ይሽሹ። ፈርጥጣችሁ ዘመናችሁን ሁሉ አትዘልቁትም። ይሄ እኮ ቤቱ የአትሌቲክስ ልምምድ አይደለም። በሙሉ መጥቶ አትሰነብቱም እንደው አንድ 30 ደቂቃ እንኳን። የአንተ ተክለ ሃይማኖት ቅዱስ ነው ብለህናል አይደል? እሺ ቅዱስ አይደለም እያለልህም እንዴት ተቀደሰ ግን ብዬልሃለሁ። የአንተ ተክለ ሃይማኖት ጻድቅ ነው ብለኸኛል አይደል? እንዴት ምንድነው ጻድቅ ነው አልልህም። እንዴት ግን ጸደቀ ብዬ ግን እጠይቅሃለሁ። የመጠየቅ መብት አለኝ። አንተም ደግሞ የመመለስ ግዴታ አለብን። ግልጽ ነው አይደል? አዎ። ይሄ ካልሆነማ ዝም ብለህ ተክለ ሃይማኖት ጻድቅን ምናምን ነገር መጠነ በዛ ህመሙ እያልክ አትበለን። ተወድሶ ደብረ ሊባኖስ ገዳሙ፣ ተወድሶ ደብረ ሊባኖስ ገዳሙ ነው። ከነ ደብረ ሊባኖስ እጠይቅሃለሁ። ከጉር እስከ ሸህም ወንዝ እጠይቅሃለሁ። ስለ መቃብሩ እጠይቅሃለሁ። ስለ ፍርፋሪው እጠይቅሃለሁ። ስለ እባቦቹ እንጠያየቃለን። ተቅማጧም ጭምር እንጠያየቃለን። ተቅማጧን ስላመጣችው ትንኝ ሁሉ ጭምር እጠይቅሃለሁ። ከገድሉ ማለት ነው። እንዴት አይነት ዕዳ ነው አንተዬ! ትንኝ እኮ ነች ተክልዬን አስቀዘነችው የተባለው ማለት ነው። በህማመ ብድብድ አሉ እንጂ ምንም አታመልጥም አልኩ። ታዲያ ተክለ ሃይማኖት ብቻ ነው የሚቀዝ ነው። ሌላው ትውልድ እኔ አልወጣኝም። ሌላው አይቀዝንም፣ እሳቸው ብቻ ቀዝም አላልኩም። መጽሐፉ ግን ይላል። ምን ላድርገው? ወይ ሰብስቡ መጽሐፍቶቻችሁን እንዳይሸጡ ማለት ነው። ከተሸጡ ግን እናነባለን፣ ከተነበበ ግን መልሱ። ኤርሚ አውደ ምህረትም ላይ እኮ ይነገራል። አሁን በመጽሐፍት ብቻ እና ታዲያ የት ነው የማይነገረው? እህትዬም የት ነው የማይነገረው? በቤታቸው ያነቡታል። አውደ ምህረት የትኛው መዝሙር ሁሉ እኮ መጣለኝ። አንቺ ስንት ዓመት የረሳሁትኝ ስንት ዓመት የረሳሁት ማለት ነው። መሲ ታውቅ ነበር። እሷ እዛ እኔ እያዘጠዘጠች ሰንበት ተማሪ ስለነበረች ማለት ነው። አይ ቲንክ ሰብሊም ኤልሲም እንደዚሁ ማለት ነው። ልጅነቴ አውቃለሁ። አሁን ግን ረጅም ጊዜ ሆነኝ። ተክለ ሃይማኖት ጻድቅ ተክለ አባቴ ወይት አባቴ እናቴ የሚባል ነገር የለም። ብራዘር አሁን አባት ብለህ ያልከውን አንድ ተናገር ብዬ ብልህ በቃ እኔ የራሱ ጉዳይ ነው የምትለኝ። የራሱ ጉዳይ ተክለ ሃይማኖት የራሱ ጉዳይ የምትለው እንኳን ደህና መጣህ። ሚውት አደረከኝ። እኔ እያወራው አይወራም። ያንተ አንዱ ትልቁ ችግር እንዴት ዋላችሁ ተብሎ ይባላል ሰው ሲገባ። እሺ ኢትዮጵያኖች እንዴት ናችሁ? ኢትዮጵያኖች ኦኬ። እሺ ጌታ ይመስገን። አንድ ይጠብቀን እንሰጣለን። ሮያልዬ እንኳን ደህና መጣህ የምወደው ወንድሜ። እሺ እና ወይ ምንድነው ለተክለ ሃይማኖት ጻድቅ ለተክለ ሃይማኖት ጻድቅ ብላችሁ ዘምራችሁ እንዴት ጸደቀ ተክለ ሃይማኖት ብዬ ስልህ ካልመለስክ አንተ ጸድቀሃለሁ ብዬ ስልህ እኔም ጸድቄያለሁም አትሉም፣ አልጸደቅኩምም አትሉም። ጸድቄያለሁ ብላችሁ ካላችሁ እንዴት ጸደቅክ ብዬ ጠይቅሃለሁ። አንተም እንዴት ጸደቀ፣ ተክለ ሃይማኖትም እንዴት ጸደቀ? ማን ያጸደቀህ አንተን? ተክለ ሃይማኖት ማን የጸደቀው? ከምንድን የጸደቃችሁት? ከምንድን የጸደቀው? ይሄ ኦርቶዶክሳውያን ቤት በእውነት ራስ ምታት የሚያመጣ ጥያቄ ነው። እሺ ተክለ ሃይማኖትን ያጸደቀ እግዚአብሔር አንተን አያጸድቅህም እንዴ? ታዲያ ተክለ ሃይማኖትን በእግዚአብሔር ጸድቆ ከሆነ አንተን ተክለ ሃይማኖትን ያጸደቀ እግዚአብሔር የሚያጸድቅ ከሆነ አንተም ታደርጋለህ። ጻድቁ 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 አቦዬ ጻድቁ እያልክ ምትለው ማለት ነው። ገደል እንዳክርማ የሚሰነጥቁ እያልክ የባልቴት ዘፈን እየዘፈንክ የታቦት ዘፈን ማለት ነው። አለው ብሯንጫ የአቦዬ መጠጫ እያልክ ማለት ነው። ምን ያደርግልሃል? ያጸደቀው እግዚአብሔር ከሆነ አንተን ያ እግዚአብሔር አያጸድቅህም ወይ? እኔ አቦዬን ያጸደቅኩት በእነሱ በኩል ጽደቁ አለ እንዲ አላለም። እሱን ያጸደቀ እግዚአብሔር አንተንም ያጸድቅሃል። የጽድቁን መንገድ ፈልጋ። ሲጀምር አቦ አልጸደቀም፣ ጻድቅ አይደለም። ተክለ ሃይማኖትም አልጸደቀም።
አቦ ቅዱስ አይደለም። ቅዱስ የሚባል አቦ የለም። እኛ አሁን እኮ ፊት ለፊት መጥቶ እኮ የሚናገር ነው ያጣነው። ወንድማችን ሮያድዬ ይመጣና 1 2 3 ጥያቄ ይዞ ይሄዳል። እዛ አገር ቤት ነው ያለሁት፣ ወደ ጀርመን አልተመለስኩም። ጀርመን ስመልስ ጠይቃለሁ፣ ደውዬ ጠይቄ ነበረ ምናምን ነገር፣ ምንም የሚገናኝ ነገር የለም። እጅ እግር የሌለው መልስ ይዞልኝ ይመጣል ማለት ነው። 50 እግር የሆነ መልስ ይዞልኝ ይመጣል። እኔ አንድ ጥያቄ ጠይቄው 50 እግር ማለት ታውቃላችሁ፣ አንድም እንዲህ ለማለት ነው የሚፈለገው፣ አንድም ደግሞ እንዲህ ነው ብሎ ይላል። እርግጡን ሆኖ ይንገሩ እንጂ አንድ ጥያቄ ጠይቄ እንዴት 50 አይነት ነገር ይዘህ ትመጣለህ? ትርጓሚው በዝቶ አይ አባቶቻችን በምልአት በስፋት ነው የራቀውን አቅርበው የቀረበውን አንቦርቅቀው ምናምን። እንዴት ሆነ ነው ያንቦረቀቀው? ተክለ ሃይማኖት እንዴት ጻድቅ ሆነ? እኔ አላቅም። የሳቸው ነው የራሳቸው ጉዳይ ብለህ ካልክ እሺ፣ አንተ ጻድቀሃል በክርስቶስ መልስልኝ ነው። ሮያድዬ እንኳን ደህና መጣ። ወይ አንተው የተክልዬን ትነግረኛለህ። ኦኬ ኤርሚ ቴንክ ዩ። ያው በአንተ የተነሳ ብዙ የተቸገርኩ ነው ያለሁት። ኦኬ ለምን በቃ ማለት እንደ አንተ እንደ ደጋፊ ያዩኛል ብዙ ቦታ እና ኮመንት ሲጽፉ ያስቀኛል እኔ እና ይሁን። እኔ ግን በነገራችን ላይ እኔ አንተ ኦርቶዶክስን ስለተቸ ወይ ደግሞ ምናምን እኔ አንተን አልጠላም። ለምን እጠላሃለሁ? መጽሐፍ ቅዱስ አንብብ አልክ እንጂ ምን የጎዳኝ ነገር የለም። ስለዚህ እኔ በቲፎዞ ምጠላ ሰው አይደል፣ የምወድ ሰው አይደለሁም። እሱን ተውሽ። ግን አሁን ምንድነው ተክለ ሃይማኖት ጸድቀዋል የሚለው እኔ ለምሳሌ አሁን እንዳጋጣሚ ነው አንተ እንትን ስል ያገኘሁት ስክሮል ሳረግ እንዳጋጣሚ ያው አንተን ፎሎ ስለማድረግ ላይቭ መሆን ሳይ ስገባ አየኘው ቅዱሳኖችን ለማን ተቀደሱ አላቅም። ኤርሚያስ ይገርምሃል፣ እኔ አላቅም ምልህ። አሁን ለምሳሌ ብዙ ጊዜ ግራ የሚገባኝ ነገር ምንድን ነው መሰል አላቅም ምልህ። ለምሳሌ ቃል አንተ አሁን ልትነግረኝ ትችል ይሆናል አላቅም፣ ቃል ተገባላቸው ምናምን ይባላል አይደለ? እና ምን እንደሆነ አይገባኝም እሱ እንግዲህ ከኔ እውቀት ማነስ ይሁን ከምናምን አላቅም። እና ባለፈው ደግሞ ይገርምሃል መዝሙረ ያሬድን አግኝቸው ነበር እና መዝሙረ ያሬድን አግኝቸው አንተን አንስቼ ነበረ። ገብቶሃል? ኤርሚያስ ጋር እገባለሁ እኔ ብዙ ጊዜ እና ኤርሚያስ ጋር ገብቼ ጠይቀዋለሁ እና ለምን አትመልሱለትም ገብቼ ጠይቄው ነበር መዝሙረን ማለት ነው። እና መዝሙረ ያሬድ እና እኔ ብዙ ጊዜ እኔ ኦርቶዶክስ ሃይማኖትን እንደ ሲተች ስለማይ ለምንድን ነው የማትጠይቁት? ለምንድን ነው የማትመልሱለት? በምር ሰዓት ዩቲዩብ ላይ ተጭኗል። ሁሉም ዩቲዩብ ላይ በሙሉ የእሱ ጥያቄዎች ዩቲዩብ ላይ አሉ። ዩቲዩብ ላይ ገብቶ መጫን ማየት ይቻላል ያለኝ ገብቷል። ስለዚህ ዩቲዩብ ላይ ለምሳሌ አሁን ደግሞ የምፈልገው ደግሞ ምን ነበር መሰለ፣ ለምሳሌ አንተ አሁን እዚህ ጋር ተክለ ሃይማኖት እንደዚህ ምናምን ብለህ ስትል ሌላው ደግሞ ቤት ከፍቶ አንድ ኦርቶዶክሳዊ ተክለ ሃይማኖትን እሱ እንደዚህ የሚለው ማን ቀደሰው የሚለው ይሄ ነው ምንድነው እንደዚህ ይሄ ነው እንዲል ነበር የምፈልገው። ገብቷል? እና እሱ ነገሮች ሊሳኩልኝ አልቻሉም። እሱ ግን ምን አለ ዩቲዩብ ላይ ተናግረንበታል። ዩቲዩብ ላይ ፈልጋለህ አይደል? ዩቲዩብ ላይ ማን ነው ስሙ ጠፋኝ። ማን ነው ይቅርታ፣ ዘማርያም ምናምን ዩቲዩብ ላይ እንትን ብሎታል ምናምን አለኝና እሱ በውስጥ መስመር በውስጥ ምን ጥያቄ ጠይቀው ስፔሲፊክ አድርገህ ጠይቀው ነበር? አዎ ስምህን አንስቼ ኖ ስሜን ማንሳት ሳይሆን እኔ ስሜን አንስተህ ኦኬ ጥሩ፣ ከዛስ ስሜን አንስተህ እኔ ለአንተ የጠየቅኩህ ወይ ደግሞ አንተ ደግሞ በጥያቄ መልክ ይዘህ ያስቀመጥከው ሄደህ ቀጥታ የጠየቅከውን ጥያቄውን ስፔሲፊክ አድርገህለት ነበር? ዝም ብዬ በድፍን ነው የጠየቅኩት። ለምን እሱ ለሚያነሳቸው ጥያቄዎች መልስ ለምትል እና እንደውም መጀመሪያ ስገባ ምንድነው ብዬ የገባሁት መሰለ፣ መጀመሪያ ነገር ያመጣብኝ ነገር ምንድነው እኔ ኤርሚያስ ቤት እገባለሁ እና ትሪት ስለሚያደርገኝ እገባለሁ እዛ ቤት እና ብዙ ነገር ትሪት ስለሚያደርገኝ እዛ ቤት በብዛት እገባለሁ ስል ትሪት ስለሚያደርግህ ብቻ እየተሳደበ እሱ ሃይማኖታችን መግባት የለብን ብሎ አንድ ሰው ተነሳ። ከዛ ሰው ጋር ተጨቃጨኩኝ። ከዛ በኋላ ባለው ነገር መዝሙረን አግኝቼው ስለማላቅ ይህን ጥያቄ ጠየቅኩት። ገብቷል? አሁንም ቢሆን እኔ መጠየቅ የምፈልገው ነገር ቢያንስ ኢትዮጵያኖች ወንድሞች የሚሰሙኝ ከሆነ እኔ ለሃይማኖቴ ቀናይ ሆኜ እዚህ ቤት እገባለሁ። ብዙ ጊዜ ገብቼ ያው እንዳልከው ዝም ብዬ ማላውቀውንም አውቅም ዘባርቄ ስለመውጣ መልስ ቢሰጥበት። አሁን ለምሳሌ አንተ አሁን ዛሬ ቅዱሳኖቻችሁ በማን ተቀደሱ የሚለውን ነገር ከመጽሐፍ ቅዱስ ነው መልስ የፈለግከው ኤርሚያስ?
ከመጽሐፍ ቅዱስም የመጽሐፍ ቅዱሱ ቅዱሳኖች በማን እንደተቀደሱ ስለማቅ እነ ጳውሎስ፣ እነ ቅድስት ድንግል ማርያም፣ እነ ጴጥሮስና እነ ዮሐንስ፣ ሌሎችም አባቶች እነ አብርሃምና ይስሐቅና ያዕቆብ እኛም ሙሉ ጭምር ምናምናቸው ቅዱሳን ስለሆኑ እነሱ በማን እንደተቀደሱ በማን እንደጸደቁ መጽሐፍ ቅዱስ ስለሚነግረን የእነሱን አንፈልግም። ከዛ ይልቅ በዚህ በስዕላቱ ላይ ኪዳነ ምሕረት ናት፣ ተክለ ሃይማኖት ነው፣ መርቆሬዎስ ነው፣ አቦ ነው ብላችሁ ያላችኋቸው በማን የተቀደሱት ቅዱሳን ብላችሁ ስለምትጠሯቸው፣ ጻድቅም ብላችሁ ስለምትጠሯቸው በማን በእነሱ መጽሐፍ ላይ ለምሳሌ መጽሐፍ ላይ ተቀደሰ ብሎ የሚለውን አንተ አትቀበልም ማለት ነው? የት አለ? የቱ ጋር ነው እንደዛ በእነሱ ለምሳሌ አሁን ቅዱስ እንትና ተብሎ ነው አይደል የሚባሉት? አይ ቅዱስ እንትና ተብሎ ይባላሉ፣ ግን በማን እንደተቀደሱ እዛ ላይ ይናገራሉ ወይ ነው መጽሐፉ ላይ። እግዚአብሔር ነው የሚቀድሳቸው አይደል? ሌላ ምን ማን ይቀድሳቸው? አይልማ መጽሐፉ አይልም። መጽሐፉ አይልም። ክፋቱ እኮ ይሄ ነው። ሮያል ይኸውልህ፣ አየህ ገድለ ተክለ ሃይማኖትን ሳነበው እግዚአብሔር ቀደሰኝ እግዚአብሔር አጸደቀኝ አይልም። ገድለ ገብረ መንፈስ ቅዱስን ሳነበው እግዚአብሔር ልክ አሁን ቅዱስ ጳውሎስን ስታነብ የቅዱስ ጳውሎስን መልእክታት ስታነብ መጽሐፍ ቅዱስ እያነበብክ ስለሆነ ማለት ነው። የቅዱስ ጳውሎስን መልእክታት ስታነብ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እኔም አንተም የምናነበው ካሜራ ከፍቼ ላሳይህ የምችለው በክርስቶስ ኢየሱስ ያመኑት እንደሚጸድቁ እንደሚቀደሱ ይናገራል። በኤፌሶን መጽሐፍ ምዕራፍ 2 ቁጥር 15 ላይ እንደዚሁ ይናገራል። በጣም ብዙ የመጽሐፍ ቅዱስ ክፍሎች ላይ ይህንን ይናገራል። አየህ ጳውሎስ በክርስቶስ ኢየሱስ በማመኑ ሕይወትና አለመጥፋትን ወደ ብርሃን እንዳወጣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል ጢሞቴዎስ ላይ። ከዛስ ከኃጢአተኞች ዋና እኔ ነኝ ብለው ካለ በኋላ ሳላውቅ ስላደረግኩት ምሕረትን አገኘው ይላል። አየህ ይሄ ጳውሎስ ማነው? አቡነ ተክለ ሃይማኖት ግን ምሕረትን አገኘው ብሎ የተናገረው የለም። ጸሐፊ ዮሐንስ ካማ የተባለ አንድ የቡልጋ ሰውዬ ነው። አቡነ ተክለ ሃይማኖት ከነበረበት ከ200 ምናምን ነገር ዓመት በኋላ ነው ገድሉ የተጻፈው። አቀናይዳይተው ማለት ነው። እሺ ኤርሚ የማይገናኝ ገብቶኛል። እኔ ግን አንድ ነገር ልንገርህ፣ የራሴ የውስጤን የምፈልገው መናገር አለ የምችለው። አሁን ለምሳሌ ገብረ መንፈስ ቅዱስ ተክለ ሃይማኖት ቅዱስ ተባሉ አልተባሉ ለእኛ ምንድን ነው ጥቅማቸው? መልስልኝ። እናንተ ጥቅም አላቸው ብላችሁ ገብረ መንፈስ ቅዱስ ተክለ ሃይማኖት ቅዱስ ተባሉ አልተባሉ ከኔ ህይወት ጋር ምን ያገናኘዋል? ለምሳሌ ባይብል መጽሐፍ ቅዱስን ባነብልህ ቆለ ነገር አሳርሰኝ እንጂ ባነብ ኢየሱስ ክርስቶስ ያዳነኝ ኢየሱስ ክርስቶስ መሆኑን ከተቀበልኩ እሱን ካመንኩኝ ምንድነው ሌላ የሚፈለግብኝ ከኔ ማለት ነው? በቃ እዛ ውስጥ ገብቼ ገብረ መንፈስ ቅዱስ ገብቼ ጭቅጭቅ ውስጥ በገባ ተክለ ሃይማኖት ጭቅጭቅ ውስጥ በገባ ምንድነው የምፈልገው? አሁን ለምሳሌ እኔ ራሴ የገብረ መንፈስ ቅዱስን ታሪክ ባጠና ባነብ ምንድነው በህይወቴ ውስጥ የሚያመጣ ለውጥ? ትመልስልኝ እስኪ። ምንም ታዲያ ምን አጨቃጨቀኛ? አንተ እኔ አሁን ለምሳሌ ጠይቅ እንዳትለኝ ስለዚህ ጉዳይ እኔ ማንንም ለምን አልልም። መልስ እስኪመለስልህ ድረስ እኔ ጋር አሁን እኔ እዚህ ብናገር መናፍቅ ነው ጴንጤ ነው ብለህ ትለኛለህ። እንደምትወደኝ አውቃለሁ፣ እኔም እወድሃለሁ፣ በጌታ የፊት ማሏሻው ማለት ነው። ኦኬ ያ ትናንትና ባለማወቅ ወራት ያደረግከውን ነገር ኦኬ ትቻለሁ። ምንም ጌታ ምስክር ማለት ከምንም እኔ ደግሞ በነገራችን ላይ ግን ይኸውልህ ቃል ከገባው ግን ከባድ ሰሞኑን አይተኛል አይደል የሚያስ ጎበዝ ነህ፣ ታማኝ ነህ፣ እግዚአብሔር አምላክ ይባርክህ። ግን ይኸውልህ አሁን ገድላት ድርሳናቱን ማንበብ አቡነ ተክለ ሃይማኖት ተጸደቀ አልጸደቀ፣ ሞተልኝ አልሞተልኝ፣ እግሩ ተቆረጠ አልተቆረጠ ለኤርሚያስ ብቻ ሳይሆን ለሮያልም ምንም የሚፈይደው ነገር የለውም። የሚፈይደው ነገር ካለ ንገረኝ ነው ወይ ካለ ንገሩን ነው እያልን ያለ። አሁን ይሄ ነገር እኔ ከኦርቶዶክስነቴን ሊያስጠይቀኝ ይችላሉ በዚህ እንዴ? አዎ ያስጠይቃል። በቤተክርስቲያን እኔ አንድ ነገር ልንገርህ። እኔ አሁን ለምሳሌ የመጨረሻ ቀኔ ነው ዛሬ ገባ እና ከዚህ በኋላ ወደ ሀገሬ እመለሳለሁ። ስለዚህ እና ስለዚህ ምን አሁን እሺ ሚዩት እንዳታረጉት ራሱ ሚዩት አድርጎት ከሆነ ነው በስተቀር ማለት ነው። ሰው ሲያናገር ሚዩት አድርጎ ችግር የለም። እሺ ኤርሚዬ አቤት። ኦኬ ሮያል እስከሚመጣ ነበር መጥቷል። አይ ችግር የለም፣ ቀጥዬ እናገራለሁ። ተናገሪ። እኔ ግን ወደ ጌታ ያመጣኝም ይሄ የዚህ ማን ቀደሳቸው የሚለው ጥያቄ ስለሆነ ላሊበላ ሄጄ አድሬ ላሊበላ አንግሼ ስመለስ ገድል የሚባል በመጀመሪያ ጊዜ ያነበብኩት የላሊበላ ነው እና ንጉስ እንደነበሩ አላቅም ነበር፣ ሰው እንደነበሩ አላቅም ነበር ኤርሚዬ። እና ሌሊቱን ሙሉ ሳስቀድስ እናቴን ይዤ ሄጄ ይዘሽኝ ሂጂ ላሊበላ ብላ አድሬ ሌሊቱን ሙሉ ቆሜ
ከዛ ስንመለስ ወደ አዲስ አበባ ስንመለስ አይሮፕላን ውስጥ ገዝታ ሰጠችኝ እናቴ እንትኑን የገድሉን መጽሐፍ አንብቢ ብላና በቃ የመጨረሻ ሾክ ነው የሆንኩት። እንዴ ማየ ንጉሶች ናቸው እንዴ ለሰው ነበር እንዴ ቆም ያደርኩት ብዬ በእውነት ያላቅም ነበር። እና ማን እንዳጸደቃቸው እንዴት መጽደቃቸው በምን እንዳወቁ ማወቅ ፈልጋለሁ። ለምን እኔ የሁሉ ጊዜ አሁን ከዛ በኋላ ወደ አይምሮ የመጣው አሁን እነማማ ትሬዛ ፖፕ ጆን የካቶሊኮቹ ጸድቀው የለ ሰው በዚህ ዘመን አሁን እኔ ማማ ትሬዛ ጸድቀዋል ተብሎ እኛ ሀገር ቢሆን አሁን ታቦት ነው የሚሰራላቸው። በካቶሊክም ጸድቀዋል ተብለው እንትን ተደርጎላቸዋል። ማን ነገራቸው? በምን አወቁ ሲባል የሆነ ሰው ህልም አይቶ በሌሊት መጥተው ፈወሱ። እንደዚህ አይነት ታሪክ ነው የሰማሁት። የነማማ ትሬዛ ነው። ገብቶሃል? ከእግዚአብሔር አይደለም ከሰው ነው። ስለዚህ እኔ የኢትዮጵያ ህዝብ ማወቅ አለበት ማን ያጸደቃቸው። ይሄ በጣም ወሳኝ ጥያቄ ነው ኤርሚዬ፣ በጣም መያዝ አለብህ። እና እኔ ከዛ በኋላ ነው ኖ ኢትስ ኖት ራይት ብዬ የጴንጤዎች ቤተክርስቲያን የት ነው ውሰዱኝ ብዬ ሄድኩት። ኤርሚዬ የሚገርም ነው። የዳንኩበት ዋና የመዳኔ እንትኑ ላሊበላ ሄጄ ስመለስ ነው። እና ሰው ማወቅ አለበት። በምን እንዴት ጸደቁ? በምን አወቃችሁ? ማን ነገራችሁ? የት አያችሁ? እና ሮያል ሲናገሩ አልተሰማም።